ብዙዎችን የውይይት ጥሪ ጠርቷል። አት ዘ ሴም ታይም ደግሞ ለኤርሚያስ ራሱ ብዙዎቹ የውይይት ጥሪ አድርጓል። አሁን ኤርሚያስ የውይይት ጥሪ አልጠራም እያልን አይደለም እኮ መተው ቀርቷሉ አልቀሩም እያልን ሳይሆን ኤርሚያስ በጠራው ልክ ደግሞ ለሱ የውይይት ጥሪዎች ቀርበውለታል። ኢቭን መሰረታዊ የሆኑ የክርስትና እምነቶች ላይ ዶግማዎች ላይ ነገረ ድነት ላይ ነገረ ጥምቀት ላይ ነገረ ቁርባን ላይ እነዚህ ዋና ዋና ነገሮች ላይ ማስረጃ አምጣ። ልክ እንደሱ እንደ ተስፍሽ አንተ ማስረጃ አምጣ እኮ አመጣለሁ። ወንድሜ ማስረጃ ለምን አመጣለሁ እኮ ለምሳሌ በቅርብ ጊዜ ራሱ በምትፈልገው በመስቀል ጉዳይ ላይ ዘማርያም ለኤርሚያስ የውይይት ጥሪ አቅርቦለታል። ምትፈልገውን በተለይ እንደው ገርላትን ሁሉ ይዘ ምትፈልገውን አለ ምትለው ማስረጃ በሙሉ ይዘ የዘማርያምን ቪዲዮ ማምጣት እንችላለን እኮ እንደው የመጨረሻ የውይይት ጥሪ ለኤርሚያስ በነገረ መስቀሉ ላይ ያቀረበለትን የውይይት ጥሪ እኔ ላሰማ እችላለሁ። በቃ አሰሚና አንዴ በቃ የኔ ስለሆንኩ ፈቀድኩልሽ። አሰሚ ይሄን እንኳን ይቀበል በምትፈልግ ሲሶ መጀመሪያ ቆርጠሽ ላኪ። ቆይ አንዴ ለምሳሌ እንደዚህ ምለው እንደውም እኮ አፍሽ እኮ በገድላት እኮ አለ እኮ የምትፈልገውን የገድል መጽሐፍ ይዘናል እኮ። ልክ ነህ፣ ሰምቻለሁ፣ እንደዛ ሲለው ሰምቻለሁ። ግን አሁን ቆርጠሽ ላኪለት። አንቺ እውነት ከሲኦል መውጣት የምትፈልጊ ከሆነ ማለት ነው፣ ከሲኦል መውጣት የምትፈልጊ ከሆነ ኤርሚያስ ያቀረበው ተናገረኝ። አዳምጪ ዓለምዬ አዳምጪ። ይኸው አሁን ወንድማችን ተስፋዬ ያቀረባቸውን ወንድማችን ኤርሚያስ ያቀረባቸውን ሰዎች ዝርዝር እንዳለ ታመጪና ከዛ እነዛ ሰዎች መልስ የሚሰጡ ከሆነ መልስ ይስጡ፣ መልስ ማይሰጡ ከሆነ ግን አንቺ ያቀረብሽው የነ መዝሙረ ያሬድ ይሁን ዘማርያም ይኸው እሱ ደግሞ አቅርቦልሃል እና ወንድማችን ኤርሚያስ በዚህ ጉዳይ ላይ መልስ ብትሰጠን ብለሽ ደግሞ ቪዲዮ ሰርተሽ ታስቀምጫለሽ። መጀመሪያ ግን እነዛ በዝርዝር ያስቀመጣቸውን ሰዎች እያልኩ ነው። ከሲኦል መውጣት ከፈለግሽ ነው፣ ካልፈለግሽ እዛው መበስበስ ትቻለሽ። በዚህች እንኳን ጽድቅ ሰርተሽ ውጪ። በዚህች ማስታወቂያ እንኳን ጽድቅ ሰርተሽ ውጪ። አንድ ሀብትሽ ሲኦል ውስጥ ያላችሁት አንተና መሰሎች ናቸው። እኔ ሲኦል ውስጥ አይደለሁም። ሲኦል ውስጥ መውጣት ከፈለክ አንተ መውጣት ትችላለህ። አንዴ ቪዲዮን ላሰማ። አተልቀኝ ማርያምን አተልቃት። የዘማርያምን ታሰማ። ቆይ ተስፍሽ በኋላ የመጣ ነው። አልቀበልም ካላችሁ በኋላ ነው የጠራው። አልቀበልም ካላችሁ በኋላ ነው ዘማርያም የጠራው። ከደምረው አንዴ ቢስማክ ችግር የለውም። ቀለሜ ከደምሮ ጋር ነው። ሁሉም ሰው እየሰማ ስለሆነ ቀጥ አሰሚና ደፈር ይበልና መምህራኖችን ይቅጠማቸው እኮ ደፈር ብሎ አሰሚ። አንዴ የሷን ቪዲዮ ጠራቸው አይደል እንዴ? አንዴ እናንተ ለምንድን ነው የምትፈሩት ታዲያ? ቀሲስ በታቦት ጉዳይ ጠርቷቸው ለምን ጅዋታቸው? የፈረኩ ቀለሜ ነው በነገረ ድነት ቢሞት ራሱ ማነሽ ቆርጠሽ ስነ ስርዓት ስም በስሙ ቪዲዮ ላሰማ። ኤርሚያስ ተስፍሽ አንዴ ቪዲዮን ታሳይ። እሺ በስሙ ጥሪው ደጉ ዝም በል መጀመሪያ በስነ ስርዓት ይዘሽ በስሙ ጥሪው ነው። ደጉ እንደዚህ የፈለጋችሁትን እየተናገራችሁ ማ አይቀጥልም። እኛ አክብረን ነው ስም የጠራ ነው። አክብራችሁ ነው ኤርሚያስ ብለሽ ጥሪ። ኤርሚያስ አለም ስሙና ኤርሚያስ ብለሽ ጥሪው እና ጀምሩ። ከሲኦል መውጣት የምትፈልጊ ከሆነ ስነ ስርዓት ይኑርሽ። ከሲኦል እኔ አለበለዚያ እዛው ትበሰብሻታለሽ። ምን አገባን እድሜ ልክሽን። ከሲኦል መውጣት ከፈለግሽ ስርዓት ይዘሽ አለም ስርዓት ይዘሽ መጀመሪያ ስትሰሪ ግን ሁለቱን አብረሽ አንድ ላይ ስሪ። የዲቤት ጥሪ ያቀረበላቸውን ሰዎች አቅርቢ። ይሄን ታቀርቢያለሽ፣ ቃል ትገባለሽ። በስርዓት አውራታ እንዴ! በስርዓት አውራት። ምን ቤት ስለመጣን ነው እንዴ? ሲኦል ምናምን ትላለህ እንዴ? ሲኦልም አላችሁማ እናንተ ናችሁ። ኧረ በእናትህ ዝም በል እኮ በስርዓት አውራታ። ታዲያ እሷ በስርዓት ስም መጥራት አቅቷት እንትን እያደረገች አይደል እንዴ? ዲስከሬጅ ማድረግ የለብህም። ቆርጠሽ በቃ ጋጭ ዘማርያም ያቀረበለትን የውይይት ጥሪ አሰሚን። የት ሄድሽ? ክፈችው። እየጠበቅንሽ ነው ወይ አጽዬ? ቆይ እሺ፣ እኔም ምን አብትሽ? ቆይ እሷ አይለችም። ያለፈው ይለፍና
አሁን በነገረ ድነት ላይ እውነተኛውን የነገረ ድነት ትምህርት ያዘው ወንጌል አማኝ ኦርቶዶክሳውያን ነው በሚል የውይይት ለምን ወንድማችን ኤርሚያስ የውይይት እንትን አይልም? እኛ እንዲገባ ነው ኤርሚያስን የምትለው አንተ። ኤርሚያስ አትበል። የገነትና የሲኦል መክፈቻ ኤርሚያስ ነው እንደያዘው። ወይ አንተ ለምንድን ነው አንተ ኤርሚያስ የጠራቸውን ሰዎች ላይ ከኤርሚያስ ጋር እኮ በቃ ይቅር እና እንደ አዲስ በቃ ሪስታርት አድርገህ ለምን አሁን ኤርሚያስ ነገር ይደረጋል? ለምን ስታት ይደረጋል? ይኸውላችሁ ፕሮቴስታንቶች የጠሩትን ቆይ ለምን አዳምጠኝ፣ ሲሲዬ አዳምጠኝ እንዴ አንተ መሀከለኛ ነኝ ትላለህ፣ መልሰህ ደግሞ ሳይት ይዛለህ። የጠራቸው ሰዎች አሉ አይደለም? እነ ቀሲስን ለምን እስቲ ፑሽ እስቲ ጠራቸው፣ ይሄው እንስማ፣ ጠራቸው እስቲ ይሄው አንተ ኤርሚያስ ጠራቸው፣ ይሄው እነ ቀሲስን ጠርቷቸዋል አይደል? እሺ የዘማርያም እሺ አንዴ የዘማርያምን እንስማ። በዛውም አብትሽዬ የዘማርያም ደግሞ ቃሌ የጠራውም ይሰማልን። ቃሌ ዘማርያምን ስንቴ እንደጠራው ቃሌ ማለት ነው። ቃሌ እነዚህ 90 ሰዎችን ይዞ ገዝት ላይ የሚያስቀምጣቸውን ትንንሽ እታች ልክ እንደኛ አይነቱ ጋር ነው ቃሌ የሚገዛው እንጂ ዘማርያምን የቃሌን ውይይት መቀበል አለበት። ቆርጠሻ ፌር ነው ሞያ ዘማርያምን የቃሌን ውይይት መቀበል አለበት። ወይስ አንዴ የዘማርያምን ከሰማን በኋላ ቤቱን ማኔጅ ያደረለው ማድረገው ከዛ እናወራለን። በዘማርያም ጉዳይ ላይ የዲቤት የቀረበለትን ሰዎች ደግሞ ሜንሽን እናደርጋለን። ፌር የሆነ እንትን እናስቀምጣለን። ኤርሚያስ አበበ የተባለው ሰው በተደጋጋሚ ጊዜ ነገረ መስቀሉን በተመለከተ እኔ ፊት ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለት በተደጋጋሚ ጊዜ ሲናገር፣ ዳሩ ግን ሚስጥረ ስላሴ፣ ነገረ ድህነት፣ ነገረ ክርስቶስ አንድ ያላደረገንን ነገረ መስቀሉና ታሪካዊ አመጣጡ አንድ ያደርገን ብለን አስበን ነበርና በዚህ መሰረት ደግሞ ያንን እሱ ያቀረበውን የዲቤት ጥሪ ተቀብለን አሉኝ በሚላቸው መጽሐፍቶች በነገረ መስቀሉ ጉዳይ ለመወያየት ጥሪውን ተቀብለን ነበር። ዳሩ ግን እንደሰማነው ሁላችንም ወረፋው መያዝ በማለት ቆይቷል። ምናልባት ርዕሱ ጠቦ ከሆነ የነገረ መስቀሉን በተመለከተ እንደው ከተሻለህና የምትጨምር ከሆነ ደግሞ ቅዱሳት ስዕላትን ተጨምሮ በመጽሐፍ ቅዱስ በአቦ ትምህርት በገድላት በድርሳናት አሉኝ በምትላቸው መጽሐፍቶች ሁሉ ያለ ገደብ የተጠያየቅን የመማማርና ብዙ ሰዎች ግንዛቤ የሚይዙበትን ዲቤት ብናደርግ መልካም ይመስለኛል። ገለልተኛና ፍትሃዊ በሆኑ የትኛውም ቤት ላይ ገብቶ በደቂቃ በሰዓት ያለ ስድድብ መረጃና ማስረጃዎችን ብቻ በማቅረብ ይህ ከደረሰ ኤርሚያስ አበበ ሌሎች ምክንያቶች ሳታቀርብ ነገረ መስቀሉን በተመለከተ እንዲሁም ደግሞ ቅዱሳት ስዕላትን በተመለከተ መወያየት የምትፈልግ ከሆነ እንዲሁም ደግሞ ጥሪውን የምቀበል መሆን አሁን በድጋሚ ለማሳሰብ ፈልጋለሁኝ። ስለዚህ አንተ ባልከው መሰረት ነገረ መስቀሉ ታሪካዊ አመጣጡን በተመለከተ እኔ ፊት ሊቆም የሚችል አንድም ሰው የለም፣ አንድ የቤተ ክህነት ሰው የለም ባልከው መሰረት ከመጣሽ ማርያም ታምጣሽ ብዬ ተቀብያለሁ። መልስ እጠብቃለሁ። ያ በዛውም ደግሞ ከቻለ የእፎይን የውይይት ጥሪ እንዲቀበል እኛም እናሳስባለን። ቀጥሎ የእፎይ ካለሽም ቀጥይ አለሽ አምጪ አስቀጥይ። ከዘማርያም አስቀጥለሽ አቅርቢ አለ የእፎይ የውይይት ጥሪ በዝቶበት ፌንት እንዳይሰራ አብትሽ አረበ እግዚአብሔር ከሙስሊምም ከእኔ እኮ አረብ ሲሳይ ዝም በል በእናትህ ዝም በል ሲሳይ ቀድሞ ጥሪ አቅርቧል። ቀድሞ አስገቧቸው ጥሪ ቀድሞ አቀርባቸው። አንዴ እሺ የፎይ ካለ አቅርቢው አንዴ ተከታታይ እንዲሆን ከዛ ሀሳብ እንሰጥበታለን። አንዴ አንቺ ደግሞ እንትን ገና ከዕቃ ቤት ነው እንደምታወጪው። ኧረ በስመ አብ እኔ ስራ ላይ ሆኜ ነው የማወራው። ሀብትሽ እንዳንተ ቁጭ አይደለም። ኧረ እባክሽ ያ እሺ ተራገጪ። ሴት ነሽ እንታገስሽ። ተራገጪ። ከዛ በኋላ ሲስ የቃሌን እናቀርባለን። ከዛ የሌሎቹንም እናቀርብና ፌር እኔ በጣም ፌር መሆን የምታውቀው ራሱ ውይይት እንትን እናቀርባለን። ለሁሉ በጣም ፌር መሆን የምታውቀው ለእውነት ለቃሌ ለምሳሌ ያቀረበውን የውይይት ጥሪ ኦርቶዶክሳውያን መቀበል አለባቸው ብዬ አምናለሁ። እውነት ነው። ተባረክ። እኔ ያልኩት ጨርሻለሁ። በቃ ሲሶን ተቀብዬዋለሁ። ልውረድ፣ ሌላ ሰው አስገባ። ተባረክ ሲሶ። እሺ ውረድ፣ ደጉ ውረድ፣ ሌላ ሰው እናስገባ። ትፈልጋለሁ
በስማም ዲቤት ፈልጋለሁ እኔ ሁለታችሁ እዛው እሺ እኔ ቤት ትወያያላችሁ እኔ አዘጋጅላችኋለሁ የእንትና አይነት እንዳይሆን የካሎራውና የአስራት አይነት እንዳይሆን እንጂ ሰላም አለይኩም ወራህመቱላህ እንዴት ናችሁ? እኔ ያለው አልሐምዱሊላህ። እዚህ አንድ ቪዲዮ 3 የተለያዩ ነገራቶችን ለማንሳት ነው የመጣሁት። ዛሬ ማታ 2 ሰዓት ተኩል በኔ ቤት ቅዱስ መበረስ በማስረጃ ምንማማር ይሆናል። ሁላችሁም ተጋብዛችኋል፣ እንዳትቀሩ። ሁለተኛው ፖይንት ምንድነው? ሰሞኑን ዲቤት ነበረ ከኦርቶዶክስ ወገኖቻችን ጋር። ስለዚህ ለወንጌላዊ እሱ ምንድነው ኤርሚያስ የኦርቶዶክሳውያን ወገኖች ለምን ቤት ማታደርገው ይፋደር እንዴ አንቺ ራስሽ ዳርጊ የእንትራን ላምጣ ብለሽ የሳላን ዘሽ ትመጫለሽ እንዴ? አራት ሺህ ወደዛ የሚታርጋት በእናትሽ እንዴ ይፋደር መጀመሪያ ቀለም ይሄንን ይው ይጥሪ መቀበል አለበት ነው ታዲያ ሀብትሽ ደ ሀብትሽ ለምን ነው የሚወጣው? ኖ አታወሪም። ምንድነው የተጠየቅሽው? መጀመሪያ ሀብትሽ ሚውት ነህ። ሶሪ አንቺ ቆርጠሽ ላኪላቸው። አንቺ የፎይን አይደል እንዴ ይመጣሉ ያልሽው? ለሰላማ ሰራን ላክንለት አይደል እንዴ ለኤርሚያስ የፎይን እኮ ነው ያልሽው። አይ ቀጣይ ስማ ሳላ ምን ብሎ የውይይት ጥሪ አቅርቦለታል? በመጽሐፍ ቅዱስ አጠባበቅ ዙሪያ የውይይት ጥሪ አቅርቦለታል። እሱንም እንዲቀበል ነው በዛው። ኦኬ ምክንያቱም በቀደም ከኛ መምህራኖች ይሄ ደግሞ ሌላ ሁለተኛ ጥሪ ነው ላሰማ የፎይን አንቺ ሁለተኛ ጥሪ ነው እንዴ? ከዛ የቃሌ ደግሞ እናቀርባለን እሱን እስክታመጪኛ ሌላ ስለዚህ ለወንጌላዊ ወዲቤ ሰማከረ እሱ ምንድነው? ላውርድሽ ነው ላውርድሽ ነው እንዴ? ምን ወልዳልኛለች እንዴ? እሷን ምን ሙጭጭ የምትለው እንዴ? አሱን ነው ልከ ሰሞኑን ጉሮሯ እስኪቃጠል ድረስ ከሙስሊሞቹ ጋር ካልሆነ እያለች የተከራከረች ነው። ሲስ አርሚ ሰባ ስለተደመሰሰ የግድ ሲስ እስቲ በቃሌ ጉዳይ ላይ አሁን በመካከለኛውንና ቃሌ ያቀረበውን ወይም ደግሞ ኤርሚያስ ያቀረባቸው ሰዎች በመካከለኝነት ሆነ እንትን ይበሉ። ወይ ቀሲስ ድበኩሉ ለምሳሌ በታቦት ጠርቷቸዋል፣ ከቻሉ እንዲገቡ አድርግ። የጠሩት ሰዎች የተቀበላቸው ሰዎች ዲቤቱን የሰረዙትን ሰዎች አሁን በራሱ አፍ የሰማችሁትን እነሱን አድርጉና እንስማ እስቲ። ከዛ በኋላ ነው ዲቤት የጠሩትን ሰዎች የምታስቀጥሉት ማለት ነው። አይ እነሱ ልክ እንደምትሉት አንችልም ካሉ ከሱ ጋር ዲቤት መግባት አንፈልግም ካሉ አሁን በኋላ ላይ ዘማሪያም የጠራውን ዲቤት ትናገራላችሁ። አሊያ ግን ወደዛ ሲባል ወደዚህ ሲባል ወደዚህ የሚባል ነገር ልክ አይደለም። ከዘማሪያም በፊት የጠሩት የተቀበላቸው ከዛ ዲቤቱን የሰረዙ ሰዎች አሉ። ከአኬ ጀምሮ እንዲገቡ ፑሽ አድርግና ይግቡ በተነጋገሩት ርዕስ ላይ። ይሄንን ስራ ሲስ ሰምተሃል? ሲስ ከዛ በኋላ ነው የዘማሪያምን ከዛ በኋላ ነው የሌሎቹ ጥሪዎች ማውራት ያለባችሁ። እናንተ ቤት የተሰጠውን ጥሪ ኦርቶዶክስ ቤት የተሰጠውን ጥሪ ሳትቀበሉ በኋላ የመጣውን አንስታችሁ ይሄን ተቀበል ይሄን አትቀበል አይደለም። ወደ ኋላ ተብሎ እሱ የጠራቸውን ጥሪዎች ተቀበሉ። ከቄሲስ ዲበኩሉ ጀምሮ የተለያዩ አስተማሪዎችን ጥሪ ቀርቷል። እነሱም ጥሪ ጠርተው ተቀብሏል። እነሱ ላይ ፑሽ አድርጉ። አይ ልክ እንደምትሉት ለምሳሌ ሙስሊም ላይ ኤርሚያስ ፈርቶ ነው እንደምትሉት፣ አይ ከኤርሚያስ ጋር በዚህ ጉዳይ ላይ መግባት ፈርተው ነው ካላችሁ ደግሞ ቀጥሎ ያለውን ነገር ማንሳት ትችላላችሁ። ለሙስሊሙ ሲሆን ኤርሚያስ ፈርቶ ነው ትላላችሁ። ለሌሎቹ ሲሆን ደግሞ ዝም በላችሁ ማለት ፌር አይደለም። ስለዚህ ሲስ ከገባ ይሄንን ጠይቀው ሀብትሽ አሁን ዘማሪያም ከሰጠው በፊት የሰጡት እሱም የተቀበላቸው እሱም የሰጣቸው ዝም ያሉት ሰዎች አሉ። ከነሱ ጋር እንዲገባ አድርጋቸው። አሁን እኮ ችግሩ ሲስ አለህ ስራ ላይ ካልሆንክ የቃሌን
ለማን እንግዲህ ለማን ነበር ያቀረበው? ለዘማርያም ነው ያቀረበው ቃሌ ለዘማርያም ደጋግሞ ሚኒሊክ የጠራበትን አምጣ ምናምን እያለ ነው ቃሌ። ያው ሲስ ማስረጃ ሲስ አለ እኮ ማስረጃ። ሲስ ኦርቶዶክስ አይደል እንዴ? ኦርቶዶክስን ሆኖ አይሸውድም። ስለዚህ እንትን እያለ እኮ ነው አምጣ ምናምን ትለዋለህ። ሲስን ጠይቀው። ሲስ አንዴ እንትን አይ ቲንክ የሆነ ስልክ ላይ ወይ ምናምን ስራ ላይ ሆኖ ነው እንጂ ያቀረበበት ይኖራል። እኔ ምንም በዛ ሰላም አብትሽ እንዴት ነሽ? ሰላም ነው አብትሽ? አለው አማን ነህ? አሁን ኤርሚያስ የጠራበትን አሁን ጠርቻለሁ ብሎ ወረቀት ለመጻፍ አይደለም ለልክ ለአኬ የጠራበትን ዲቤት ለአኬ በዚህ ጉዳይ ዲቤት ጠርቻለሁ ብሎ የጠራበትን ዲቤት እያንዳንዱ አንጡን አሳዩ። እሱ ወረቀት ላይ የጻፈውን አይደለም የጠራበትን ዲቤት አንጡን አሳዩ። አሁን እንደዚህ ነው። አሁን ቅድም ዓለም ምድር ያርገችው የዘማርያም የጠራበትን ዲቤት ነው ያለ ያመጣው። እናንተ እሱ ወረቀቱ ላይ የጻፈውን አይደለም አንጡና አሳዩን። በምን ጉዳይ መች ነው የጠራው? ከአኬ ጋር የተጠራራው በዩቲዩብ መረጃ መጀመሪያ ስጠይና ከዛ መረጃን ከሰጠኝ በኋላ አይቼ ነው ዲቤት ምጠራው ላይ ነበር ያለው። አላፈምስም ነበር ያለው ያኔ ድሮ። አንጡ አንድ የጠራበትን አንጡ። እነሱ አሁን አንጡ አንድ ኤርሚያስ የጠራበትን ዲቤት እንትናን ዲቤት ጠርቻለሁ ብሎ ቪዲዮ የሰራበትን አንጡና አሳዩ። በቃ ውሸት አይደለም። እንዲህ ዲቤት ጠርቻለሁ ያለበትን ቪዲዮ አንጡ። አንጡ በዚህ ጉዳይ ዲቤት ጠርቻለሁ ብላችሁ አንጡ። የዲቤት ጥሪ አንጡ። የታለ? አንጣው የታለ? አንጣው ከቀይስ ጋር በእንደት አንተ ያኔ ሲሰድቦ ነበር። ከቀይስ ጋር በእንትና ነው ይጣሩ ጉላ አንተ ይታል አጣ ከዚህ በምን ተራራ ቪዲዮ አንተ ቆይ እናመጣለን። ቆይ አንዴ ግን እንደዚህ አይደለም ሚኒሊክ ሰከን በል እንጂ ቆይ ሰከን በል ውሃ እየጠጣ ለመሰል ያለ መረጃ ብሎ ሀብትሽ ዞር ብዬ ስመጣ ቤት የቀለጠው መንደር ሆነ ይላል። አሁን መረጃ ነው። አሁን ዝም ብሎ ወሬ አይደለም። መረጃ የቀለጠው መንደር አይደለም ማለት ሚኒሊክ አንዴ ቆይ ሚኒሊክ ውሃ እየጠጣ ውሃና ፑሻፕ እንትን ውሃና ፑሻፕ እንትን ያደርጋል ይባላል። ንዴት ያበርዳል ይባላል። እና ኤርሚያስ አቅርቧል። እንግዲህ እንትኑን አቅርበናል። ለገሌ አቅርብ ያለው ከነዛ ውስጥ በዚህ ጉዳይ ላይ ማን ነበረ? ፈለገ ብቻ ነው መጥቶ የተወያየው። እሱንም አይተናል። ፈለገ ቴሌኮምን አስገባው። ቴሌኮም መረጃ ሊያመጣ ነው። ቴሌኮም ሊያመጣ ነው። አስገባው። ቆይ አንዴ ቴሌኮምን አስገባው። ስለዚህ ምንድነው ቴሌኮም አንድ ቁጥር አሁንም እኮ ይሄንን አቅርቡ እያልን ነው። ሚኒሊክ አንዴ ከሰማህን ኤርሚያስ አሁን በአደባባይ እንትና ጠርቶታል። ዘማርያም ጠርቶታል። ለዘማርያም ምላሽ ይሰጣል አይሰጥም እንጠብቃለን። ለዘማርያም ምላሽ ይሰጣል አይሰጥም እንጠብቃለን። ከዛ ውጪ ግን እሱ በይፋ አቅርቦላቸዋል። አሁንም አለው ማለት ይችላሉ። አሁን ቀሲስ ዲበኩሉ ቴሌኮምን አስገባው አላከልኝም። ገስት ላክ ቴሌኮም አንድ ቁጥር ጻፍ። ገስት ዘማርያም ለምሳሌ አቅርቦላ ሰምታል አይደል? አሁን ኤርሚያስ የመጣው ኤርሚያስ በራሱ ቤት ውስጥ ቪዲዮ እንትናን ጠርቻለሁ እያለ በወረቀት ጻፈው ነው የጠራበትን። በዚህ ጉዳይ ከዘማርያም ጋር በዚህ ጉዳይ ከቀሲስ ዲበኩሉ ጋር በዚህ ጋር ካኪ ጋር ያለበት ቪዲዮ አንጡ። መረጃ እንደዚህ ነው የሚመጣው እንጂ እንትና የጠራበት ሚሊክ አንድ ይሄው ቴሌኮም አለ። እኛ ሰምተናል። ኤርሚያስ በኢአይ አይደለም የጠራው። የቃሌን በራሱ ነው የጠራው። ሰምተናል። ቴሌኮም ምን አለ ማስረጃ ሌላ አለ የተለየ ደምረው ለምን ተጠርቶ ተቀረ? የደምረውም አለ ከፈለገ ደምረውን እንትና አገልግሎት ነው። የአያ ዘልደት አገልግሎት ነው። እኛ ነን ያስቀረው። ባክ ያያ አይደለም እኛ ነን። አባቱ ተቆጥቶ ነው። ያያ ምን አቅም አለው? አህያ በለው። አባቱ ነው እኮ ያያ ምን ተው እንጂ አንድ ሚዩት አድርጎ ኬኩን ባክ አህያ ነው። አንዴ ኬኩ አንዴ ተጥታ በቃ ሚዩት አድርጎ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ሁላችሁንም ሰላም ላለው። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል
ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት አይ ሪፖርት እየተደረገ ነው። ፒክቸሩ ሪፖርት እየተደረገ ነው። አንዴ ታብታብ አድርጎ ሪፖርት እንትን አደረገ አይደለ? በታቦቱ ጉዳይ ለቀሲስ ያወጣውን ጥሪ አንድ መረጃ ቆይ አንድ በሉ ነበር የጠራበት ያላችሁ እኛ ይሄ ውሸት ነው የጠራበት። አንዴ ቆይ ይሄን ቪዲዮ አንሳው ስማ አሁን ይሄ ውሸት ነው የጠራበት ቀሲስ ዲበኩሉ በታቦት ጉዳይ ብሎ የጠራበት ነው። ይሄ የጠራበት ነው። ቆይ ይሄ ከስድስት ቀን በፊት የጠራው ነው። አንተው ሚልክ ለምንድን ነው የማሰማው? ሚልክ ዛሬ ምን ሆነሃል? ሚልክ አንድ ደቂቃ ነው። አዳምጥ እንጂ ሚልክ ቪዲዮን ተውና እንትና በኦዲዮ እንትና ከፍ አድርጌማ እንትና አመጣብኝ እኮ ዋርኒንግ ጻፈብኝ። ቪዲዮን ተው ቆይ ቪዲዮን ተውና በኦዲዮ አድርገው። እሺ ቪዲዮ አትከተው። ዋርኒንግ ጻፈብኝ። ድምፁን ብቻ እንትና አድርገው። ዋርኒንግ አስቀመጠ። ከስድስት ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያስታውቁኝ አልጠራም። አቁሞት ሄድኮ በቃ ይበቃል። አንድ ቁጥር ይበቃል። እሺ ምኒልክ ይላል ቴሌኮም ምኒልክ አሁን እንዴት ነው? አሁን ተግባባችሁ? መጥራቱን ዓለም የራብቲን ፈጫው የእንትራል የቀሲስ መልስ እንዴ የቀሲስ መልስ ለምን መልስ አልመለስም? ለምን መልስ ሰዋል ከመለሱኝ አልሰማሁም። ምኒልክ የመለሱት ካለ እንስማ እስቲ። ሀብትሽ ለምን ሰማህ? አሁን የተጠየቀው እኮ መረጃ አምጡ አይደለም፣ በመረጃ አምጡ በቪዲዮ አልጠሩም ነው ያለው አይደለ? ይሄው መጥራታቸውን አሳየን። ቃል በቃል ተጠርቷል። 1000 ሰው ባለበት ይሄው አድርሱላቸው ብሎ አሁን እንትን ብሏል። አሁን እኛ የምንፈልገው ወንድማችን ኤርሚያስ ቅድም እንዳልነው ለአራት ነው ለአምስቱ አቅርቦላቸዋል። ያላቀረበለት ለዘማርያም ነበር። ዘማርያም ደግሞ በራሱ ለኤርሚያስ እና በፈለከው ገድላትና ድርሳናት በፈለከው ስለ አድኖ መዋየት ይችላል ብሏል። አሁን ደግሞ ስንሰማ እንግዲህ ኤርሚያስ ሶስተኛ ልጅ ወልዳለች ሚስቴ፣ ገንፎ እየበላው ነው፣ አጥሚት እየጠጣው ነው፣ አቅሜን እየገነባው ነው ስላለ ሰውን ከዛ ውጣ ልንለው አንችልም። በራሱ ጊዜ ግን ወጥቶ እንትን የሚያደርገን ከሆነ ወጥቶ መልስ የሚሰጠን ከሆነ አይ ቲንክ ያ ቪዲዮ ይደርሰዋል ብዬ ተስፋ አደርጋለሁ። አንድ ሁለተኛው ደግሞ ለሙስሊሞች ሳላ በብሉይ ኪዳን መጽሐፍ ላይ ጥያቄ ካለህ ናና ግጠመኝ ብሏል ኤርሚያስ። ያንንም ቪዲዮ ተሰርቶ እንዲለቀቅ አድርገናል። ሁለት ቪዲዮ አሳይመንት ሰጥተነዋል ለኤርሚያስ በዘማርያም ጉዳይ ላይና በብሉይ ኪዳን እንትን ላይ ለሳላ በብሉይ ኪዳን ብቻ ነው፣ ንጽጽር አይደለም፣ ክርስቶሎጂ ላይ አይደለም፣ ምናምን አይደለም። በብሉይ ኪዳን እግዚአብሔር አምላክ የሙስሊም ወይስ እግዚአብሔር አምላክ የክርስቲያን በሚለው ላይ ኤርሚያስ ከትላንትና ስላደረገ ይሄንን እንትን ብለናል። በዘማርያም ጉዳይ ይመልሳል አይመልስም የምናየው ነው የሚሆነው። ቆርጠሽ ላኪላት። ምን ይዘሽ መጣሽ? ሀብትሽ የዘማርያምን እኮ ተቀብያለሁ፣ ግን ከቃሲስ ጋር መጀመሪያ ቃሲስ ይቀበሉ ነው ያለው። ስለዚህ ሁሉንም ይቀበላል በተራ እንደዛ ነው ያለው። ማለት የሰጠ መጀመሪያ ቆርጠሽ ለቀሲስ ላኪላቸው እና ካልሆነ እኔና ሲሳይ ምን አልሽ? ምን ነው ለቀሲስ ምልክላቸው?
ኤርሚያስ ከዘማሪያም በፊት ይቀበሉና ዲቤቱን ከዛ በኋላ የዘማሪያምን ይቀበላል። ያቀርብላቸውን እንትን ውይይት መጀመሪያ አሁን ይሄ ነገረ መስቀሉ ላይ እንትን ያላትን እሷን ይቀበላት። ማንም ደፍሮ የትኛው ኦርቶዶክስ እኔ ፊት በተለይ በነገረ መስቀሉ ዙሪያ ኦኬ አይቆምም ብሎ ሲዝት አልነበረ። ሰው ይሄው ዘማሪያም እነሆና ናተዋይ ብሎታልና ይወያይ ማለት ነው። ምን ይላል ግን ብሎ እሱ ብሎታል እኔ ላውራ ባካችሁ ተረጋጋ። ዘሪሁን ቆይ አንዴ ዘሪሁን ተረጋጋ። እስካሁን እኮ አንተ ነው የተቆጣጠርከው። ቆርጠሽ ቆይ አንዴ እኔ ላውራና ምኒልክን አስገባው ሀብትሽ ፍታዊ እንዴ አልጠየቀም። የለም አላከልኝ የለም ደስታ ላይ የለም። ምኒልክ ማስረጃ ሲመጣ አይኔ አስወርጄው አይደለም። አይ እኔ ለምን አስወርጄው? እኔ ስልክ ገብቶብኝ ነው እንጂ አስወርጄው አይደለም። ስልክ ገብቶብኝ ብዬ ነው። ስልኩን ስዘጋ እንትን ያረግና የሚመለሰው የት አለ? ኧረ አስገባዋለሁ። የት አለ? ክፍት እኮ ነው የሁለት ቦታ ነው። በአላ በሱብሃን ወተዓላ አላካችሁ አንድ ያስወሩኝ ነው ሙራውራ። እሺ እስካሁን እንግዲህ የመጡትን ቪዲዮዎች እያየን ነው። አንዱ አንድ ያመጣል፣ አንዱ አንድ ያመጣል፣ አንዱ አንድ ያመጣል፣ አንዱ አንድ ያመጣል። ስለዚህ ሁሉም ይጠይቃሉ እንጂ የሚቀበል የለም። እስካሁን ያካየነው ውስጥ ጠያቂ ብቻ ነው እንጂ ተቀባይ እያጣን ነው። ስለዚህ ሀብትሽ እኔ አንድ የቤት ስራ አንተ ውሰድና ቤትህን በመካከለኝነት ከማንም ወገን ሳትሆን ለከሌም ይሄንን ውይይት አንተ ተርተሃል፣ ይሄንን ውይይት ደግሞ አንተ አልተቀበልክም። ስለዚህ እዚህ እኔ የማንንም እንትን ሳልል ሚዲయేተር ሁኜ ሁለታችሁንም ላወያያችሁ፣ አለበለዚያ ግን የውሸት ጥሪ ነው የምትጠሩት ብለህ ቪዲዮ ሰርተህ ሁሉንም እዚህ የሚጠሩትን ጠቅላላ ከሌ ሳትል ጴንጤ ኦርቶዶክስ ሳትል ሁለቱንም ጥራና ቤት አወያያችሁ፣ አለበለዚያ ሁሉም የቲክቶክ ቢዝነስ የቲክቶክ እንትን ነው ማለት ነው የጀመሩት። ያን እንድታረግ ነው ሀብትሽ እኔ ልናገር የፈለኩት። ቴንኪው። እሺ ቆርጠሽ ላኪላቸው። አንቺ ስራሽ ነው፣ ምንም ሌላ ስራ። አንቺ ኢንጂነር ወይ ዶክተር አይደለሽም እንደኔ። እኔ ለሊት ስሰራውልና ቀን አርፋለሁ። እንደ አንቺ ፍሪ ነሽ እና የምታደርጊው ምንድን ነው? ወንድማችን ኤርሚያስ አበበ ላሰማና ሀሳብን ትቀጥላለህ። አንድ ቪዲዮ ላሰማና ስራ ላይ ስለሆነ ምንድነው ቪዲዮ ከእንትን እየጎተትሽ እያመጣሽ ነው እንዴ የምታሰሚን? ለምን የኛ የትም ጎትቼ ላምጠው የመምህራኖችን የወንድሞችን ድምጽ ነው የማሰማው። አተልቀኝ እፈለኩበት ቦታ ላምጠው። አተልቀኝ ልጅ እኮ በቃ ሴት ልጅን አተልቀን እኮ ፌሚኒዝም ፈጠርን በራሳችን በገዛ እጃችን እኮ ነው። አተልቀን እነሱን በገዛ እጃችን አተልቀን ፌሚኒዝም ፈጠር። እሺ ያው እሺ በትልቁ አረከኝ። አመሰግናለሁ። እሺ ከልባችሁ ታዳምጣላችሁ። ኦኬ አልቀበልም ያሉት ሁለቱም የቤት ጥሪ ያቀርብላቸው አልቀበልም ያሉት አሁን ከለም የዘለቀው ሰው መጣብኝ አሉ አይደለማ ቆርጠሽ ላኪላቸው። ይሄ አይደለም እኮ አታፍርም እንዴ? ኖ አይ የመምህራኖች ድምፅ አለ እንዴ? እንደሱ ሳይሆን ቆይ አለም አይ እንደሱማ ይሄ ዝም ብሎ ድራማ የተሰራ ሰዎችን እያሳየሽ ይሄ ዝም ብሎ ድራማ መሀል ላይ ድምጽ እየተቀላቀለ ድራማ እንደሱ ሳይሆን ኦኬ ሻው ቀጣይ ይመጣል። እሺ እሱን ላሳልፈውና ላሰማ። አተልቀኛ እንደ ሀብትሽ ለምን ነው ፍታዊ ማት ነው? ለምን በትልቁ የሚያልሽ ድምጹን አለ ይፈልጋል አለች እንዴ ገብተሽማ ሞክ ማድረግ አቢዩዝ ማድረግ ምናምንማ ይሄማ የመሸነፍ ምልክት ነው። በማርያም ያታክ እያረኩ አይደለም። አንተ አተልቀኝ በማርያም አይደለም በሚዬ ማርያም ብትይ አይቻልም፣ እንደሱ አይቻልም። ቆይ መጀመሪያ እንግባባ። ኦኬ ይሄው እንደዚህ አድርጌ ላሰማኝ ታደርጉሽ። አልሰማውም እኔ አሁን ምንም ዲቤት አድርጌላችኋለሁ የሚል ነው የሰማሁት እንጂ
ሌላ ድራማ ነው። አይቻልም። አይ እኔ ቤት ገብተሽማ እንትን እኔ የወንጌላውያኑንም ወክዬ የኦርቶዶክስንም ወክዬ አወራለሁ። ምክንያቱም እነሱ ዲያቆን ሳይሆኑ በፊት እኔ በኦርቶዶክስ ዲያቆን ነበርኩኝ። ሙሳክስ ብቻ ዝም ብሎ ቁጭ ብሎ በቃ ሁለቱም ዲያቆን ሳይሆኑ በፊት ያውም የሰንበት ተማሪ ሁሉ ማለት ነው። ከተማ ውስጥ በማስተዳደኛ ድቁና የተሰጠው ሁሉ ጴንጤዎች የሚሰብኩት ኢየሱስ የተለየ ነው። እኔ ፊት አይሉ አይደል ድራማ እኮ ነው። ድራማ የምታመጣው የተሰራ ድራማ አንድ እዚህ ውስጥ ያላችሁ ሰዎች በደንብ ስሙ። ሚዛናዊ የሆነ ነገር እናስቀምጥ። አንድ አትረብሽ፣ በጌታ አትረብሽ። ቆይ አንድ ልናገር በእናትሽ። ወይኔ አረች ልጅን ባል ድራናት ከከኛ ኧረ እባካችሁን ይህች ልጅን ባል ፈልገን ድራናት ካልተገላገልን ሚልክ መልስ አስገባው። ሚልክ ይግባና ሚኒሊክ ካለማ አይታለ ሚልክ ላክና ሚኒሊክ ካለ አይታል ይሄው አለ ሚኒሊክ ካለ ይግባ። የኔ ሞዴሬተሮች እኮ የለም። የታለ? ይሄው የለም። እንትን ላይ የለም። አሁን ጆይና ላይ ገስት ላይ የለም። ካለማ ይሄው ኦኬ አለ። እኔ እያልኩ ያለሁት ቅድም ኖሞር በጣም ትክክለኛ ኖሞር ትክክለኛ እና ሚዛናዊ የሆነ ነገር አቅርቧል። የዲቤት ጥሪ ሳላ ከዛ ያቀርባል፣ ተቀባይ አልሰማንም። ኤርሚያስ ከዚህ በኩል ያቀርባል፣ የሚቀበለው አልሰማንም። ዘማርያም ከዚህ በኩል ያቀርባል፣ ተቀባይ አልሰማንም። ቃሌ ከዛ በኩል ያቀርባል፣ ተቀባይነት። ይሄንን ነገር እንዴት እናስታርቅ ነው? እሺ እንዴት አሁን የኔ ሰርተ ቪዲዮ ምናምን ኤዲት ማድረግ ይፈልጋል። የእንትናን ከኤርሚያስን ከማን ጋር ከዘማርያምና ከሳላ ጋር ቶፒኩ ተቀምጦ በዚህ ጉዳይ ከዘማርያም ጋር በዚህ ጉዳይ ከሳላ ጋር ኤርሚያስ ደግሞ ለነ ዲበኩሉ በዚህ ጉዳይ ተብሎ የሆነ ቆንጆ ተደርጎ ታምብኔሉ በደንብ የተሰራ እንትን ይፈልጋል፣ ማስታወቂያ ይፈልጋል። ያ ከሌለ እንዴት አድርገን እንትን እናደርጋለን? እኔ ወጥቼ የምናገሩ ምንም ጥቅም የለውም። እሺ ሚኒሊክ ሀሳብ አለ? ዓለም ድሮ ዓለም የወረደችው ዓለም እኮ ታሳይ ነበር። የተቀበሉትን ቀስ የተቀበሉትን ራሱ እዛው ገሱ ላይ ሆኖ ነው ተቀብያለሁ አሁኑኑ ንግባ ነው ያሉት። ያኔ ራሱ እዛው ሲገቡ ማለት ሚልክ ቅድም እንደሱ ሳይሆን ሚልክ እኔ እንድትገባ የፈለኩት አንድ ሚላይ አንዴ እንድትገባ የፈለኩት እኔ ቅድም ምን ብለሃል መሰለህ ሚልክ ወይ እንድንተማመን ቅድም ምን ብለሃል መሰለህ ቅድም መረጃ አምጡ ብለህ ነበር አይደል ሚልክ። ከዛ መረጃ ሲመጣ ይኸውልህ አሁን እኛ ያልሰማነውን ያልተባለ እንደናንተ ቆርጠን ምናምን ነገር የተዘጋጀ ነገር አለ። ኦልሬዲ መረጃውን ሰምተናል አይደል? ቄስ ዲበኩሉን ጠርቷቸው ሚልክ አንዴ ልጨርሳ ስማኝና ትመልስልኛለህ። ቄስ ዲበኩሉን ኤርሚያስ እንደጠራ ሰምታል አይደለ? ስለዚህ ዘማርያም ጠርቶታል። ዘማርያም ኤርሚያስን ጠርቶታል። ኤርሚያስ የዘማርያምን አልተቀበለም አለ። አሁን አንተ ከቄስ ዲበኩሉ መቀበሉን ካመን ቄስ ዲበኩሉ መጀመሪያ እንዲቀበሉ እናንተም ፑሽ አድርጉ። አሁን ቅድም ብለውት ነበር ነው የምልህ ዘርሽ እኔ እያልኩ ያለሁት እኮ ይሄ ነገር ሲወራ መችሰል ያበበ ጉላት ሞት በተነሳ ጉዳይ የተወራው ቀሲስ ቤት ገብተው ዲቤት በዚህ በጉዳይ በታቦት ነው በቅዱስ ቁርባንና በታቦት ሲል እዚሁ አሁን ወሬ እንዳታበዛ እዚሁ ዲቤት እንግባ ሁላ ብሏቸው ከዛ እሳቸው ያው ቀለሜ ሲሉ ተናደደና አስወረዳቸው። አልቀረም ቪዲዮ አምጡ ምን አላልከንም? አሁን አንተ ነገርኩህ ቪዲዮ ከዛር ያመጣልህ ወይስ አንተ ጆሮ ይሰማል ጀመረ ይሰማል ጭራሽ አልጠራም። ሀብትሽ እንደዛ አይደል ያለው ቴሌኮም የገባው ያሳየን። አይ እሱ ላይ ሚኒሊክ መተማመን አለብን። ሚኒሊክ አይመስልም? ተማምነን እንለፍ። ዓለምን አስገባት አሁን ሰምተሃል? ዓለምን አስገባት ቆርጠሽን አስገባት። ወይ አስገባታለሁ። አልሰማህም ነበር አይደል? ወይ ካንተ ጋር ያለውን ሂሳብ አወራዱ ማለት ነው። ልነግርህ እኮ ነው ይሄ የተወራው እዛው ገስሳቸው ገስ በነበሩበት ላይ እቀበልሃለሁ ያሉት ነው። እዛው በአበበ ጉላት ጉዳይ ነው የወራው። ይሄ በጽሁፍ ነው እንጂ በቪዲዮ አልጠራም። የጠራ የለም። ማስረጃ የላችሁ ማለት ነው። ስማ እየነገርኩህ ነበር። ይኸውልህ የዲቤት ብላል አላልክም? እንደዛ ብላል አላልክም? መጀመሪያ የዲቤት ጥሪ አልጠራም ላይ እዛው ገስ ላይ ያለ ጠርቷል። የዲቤት ጥሪ ጠርቷል። ኧረ በመድኃኒዓለም መልሰውለታል እኮ ነው ብያለሁ እኮ አለሁት። ኧረ ይሄ እሳቸው በሌሉበት ያደረገው ጥሪ ነው። ኧረ በስመ አብ ምን ሆነ? በሌሉበት ነው። አውጣው ቪዲዮን አውጣው። እሳቸው በሌሉበት ነው ያደረገው። አንተ በቃ ቶ ለምን ለእንትን ለማለት ነው የገባው? እሺ በቃ ምንም ለማለት አይደለም።
አፍትሽ ይኸውልህ ከመጀመሪያው ነበረን እኮ አይ ከመጀመሪያው ነበረን እኮ አሰማም ችግር የለውም ማሰማት ትችላለህ። እሺ ቴሌኮም እስኪያወጣ ድረስ ልንገር ምን ተከሰተ መሰለህ ኤርሚ ጠራቸው ቤታቸው ገባ እሺ ብለው ተቀበሉ። ከዛም በኋላ ኤርሚ በቃ እሺ ብለውኛል ብሎ ቪዲዮ ሰራና ሁሉም እንዲመጣ ተባለ። እየጠበቅን እያለ ወዲያውኑ ዘማርያም የሳቸውን ቀረና ከኔጋ ነው ማድረግ ያለብክ አሉ። በታቦት ጉዳይ ነበረ ማለት ነው። ከዛም በኋላ ኤርሚ ደግሞ እኔ እሳቸውን ጠርቻለሁ እሳቸው ይምጡ ከዛ በኋላ ሁሉንም እቀበላለሁ ነው ያለው። ይሄ ነው ዛሬም አቋሙ እንደዛ ነው። ቄስስ ዲበኩሉ የተጠሩትን እሺ ብለው ከኤርሚ ጋር ይግቡ ከዛ በኋላ ሁላችሁንም እቀበላችኋለሁ ብሎ ተናግሯል። እሱ የዛሬው አቋሙ ነው ሁላችንም የምናውቀው ነው። ይሄ ነው እኮ ያለው ጉዳይ። አሁን ይስማል ምን ግልጽ ነው። አሁንም እኮ ይሄንን ማቅረብ እንችላለን። ስለዚህ ሚኒሊክ ወረደ። እሺ እኛ ምንድነው ብሩክታይት ሐሳብ አለሽ አዲስ ስለገባሽ? እሺ ሶሪ ቀድም የተባለውን ነገር ብታረግ አርቲስት ጥሩ ነው ትራ ነው ሞር ያለው። ከዛ ውጪ ግን እነሱ የገቡ የሸመጠጡ ነው የሚያደርጉት። የቀድሙን ግን በጣም አሪፍ ነው። አንተ ለሁሉም ጥሪ አድርግና በተቻለ አቅም የሚገቡበት ነገር አድርጉ። እሱ ነው የሚሻለው። አው ከእንደዛ አድርገው እንትን ቢሉ ደስ ይለናል። እንደዛ አድርጋችሁ ቢወያዩ ቢነጋገሩ እንግዲህ አሁን ኤርሚያስ ይመቸዋል አይመቸውም አትሊስት ከስንቱ ነው ከኤርሚያስ ከማን ጋር ብቻ ነው የቀረው? ከሳላ አለው ከዘማርያም አለው ከሁለቱ ጋር አለው። እሱ ደግሞ ከቄስ ዲበኩሉ ጋር አለው። ቃሌ ደግሞ ከዘማርያም ጋር አለው። ስለዚህ ይሄንን እንትን ቢያደርጉ ይችላሉ። ለምን እንትን አያደርጉም? ተናበው አደባባይ ላይ ነው የተነገረው። በእንትን አይደለም በሚስጥር አይደለም በድብቅ የተካሄደ አይደለም። እና ይሄንን ምን ማድረግ ይችላሉ? ተቀብያለሁ ተስማምቻለሁ ቀን ይቆረጥልን ከዛ ደግሞ ቤት ሜንሽን ይደረግ። ለምን እንትና ዘማርያም እሱን እኛ ቤት እኮ ችግሩ ግሎሪያ ለምን አትሰራም? አንተ ትችል የለ እንዴ ጎበዝ አይደለ እንደዚህ ታምብኔል መስራት። ስለዚህ ታምብኔል ሰርተ ወደኛ ብትልክልን እኛ ደግሞ ያንን ወደ ሌሎቹ ማቀበል እንችላለን። እና ዘማርያም የቃሌን ይቀበል። እንትና ደግሞ ገስት አላክልኝም የቃሌን ይቀበል። እንትና ደግሞ እርግጠኛ ነኝ አፍትሽ ቄስስ ዲበኩሉ ከተቀበሉ ሁሉም ይስተካከላል። በቃ አሁን ሁለቱ ላይ መስራን ቄስስ ዲበኩሉ ብቻ ይቀበሉ ከዛ በኋላ ሁሉም ይስተካከላል። ኤርሚም እንደዛ ነው ያለው። እሳቸው ብቻ ይቀበሉኝ ከዛ በኋላ ምንም ችግር የለም እንደው በተራ ተሰልፋችሁ መምጣት ትችላላችሁ ብሏል። አሁን ቄስስ እንዲቀበሉ ብቻ አድርጉ። ዋናው እዛ ላይ ነው ያለው። ኤርሚ ከማንም ጋር አይገባም እሳቸው ካልተቀበሉት። እሱም ያለው እንደዚህ ነው። ግሎሪያ በል አሳየን እንግዲህ አውጣልን። እሺ ሰላም ብያለሁ ሁላችሁንም። ሀብተሽ ተስፈሽ ሁላችሁንም ሰላም ብያለሁ። አለው እግዚአብሔር ይመስገን። አንድ ቪዲዮ ከማሳየቴ በፊት ቅድም ቴሌኮም አንድ ቪዲዮ ሲያሳያችሁ ነበርና የሆነ ነገር ማለት በጣም እኔ ለምን እንዲህ ማጫጫው እንደፈለጉ ይገባናል። እኛ በጣልንበት ነጥብ ልክ እናንተም ጣሉ ነው ይመስለውና እርማችሁን አውጡ። አይሆንም እንደዛ። ምክንያቱም እናንተ አይደላችሁም ሰው የምትመርጡልን። ሲቀጥል አንድ ነገር አለ ሀብትሽ። ኤርሚ ዲቤት ሲጠራ እውነት ኦፊሻል ዲቤት ጠርቷቸዋል ሙስሊሞቹን? አልጠራም። አንድ ቪዲዮ አታሳዩኝም? ያለው ምንድነው? እዛው ገስት ላይ እያወራ በነበረበት ሰዓት ላይ ከስር ኮሜንት ይጻፍ ነበርና እውነት እስራኤላውያንን ከግብጽ መርቶ ያወጣው አላህ ወይስ እግዚአብሔር ያህዌ በሚለው መግባት የምትፈልጉ ሰዎች ካላችሁ ኑ ግቡና እዚሁ አሁን ከኔ ጋር እንወያይ ነው ያለው።
ኦፊሻል ዲቤት ማንንም የጠራው የለም። አሁን ይኸውልህ ኦፊሻል ዲቤት ጠርቶ የሆነ ነገር እንዲፈጠር በጣም የፈለጉ ሰዎች እናውቃለን። ታች ቤቶችን እንዲህ ነው እየተደረገ ያለው። አንደኛ፣ ሁለተኛ ኤርሚ ከፈለገ አትናቴዎስ ጋር ዲቤት ካረገ በኋላ የተፈጠረው ውጤት ሁላችንም ያየነው ነው። በጣም የተጎዱበትም እንደሆነ እናውቃለን ሁላችን። ከዛ በኋላ ሌሎች ሁለት ኦርቶዶክሳውያን ቪዲዮን ክፈተው ግሎሪ ቪዲዮን ክፈተው እና እንስማ። ቪዲዮ ልትከፍት አይደለ እንደ ገባኸው እኮ ቪዲዮ ክፈታ። ተረጋጋ። ሁሉ ጋር ጨዋችሁ እንዴት ትችሉታላችሁ? አንዴ ተረጋጋ። ከዛ በኋላ ልክ ከእንትና በኋላ ጀምረው እኔ እገባለሁ ብሎ ተነሳ። የዲቤት ቀን ተቆርጦ ሲሳይ ቀደም አሁን እዚህ ቁጭ ብሎ ምንም ያላወቀ ሲመስል የነበረው ለዲቤቱ 1 ሰዓት እስኪቀር ድረስ ኤርሚ ገብቶ እየጠበቀ ነበር። አስቀሩት። ከዛ በኋላ ዲያቆን ማን ነው ስዩም ዲቤቱ ሰዓታት እስኪቀሩት ድረስ ተጠብቆ አስቀሩት። ከዛ በኋላ ወጣ ዲበኩ ሁሉ ግሎሪ እኛ እኮ ዲያቆን ስዩምን ያወቅነው ዲቤት ሲጠራ ኤርሚያስ ዲቤት ሲጠራው ነው ያወቅነው። የማናውቀውን ሰው ዲያቆን አይደለም ያለው። እኛ በዚህ ሚዲያ ላይ የማናውቀውን ሰው እየጠራ ዲያቆን ብቻ ስለሆነ ዲቤት ይገባል። ከቅድሙ በጣም ስትፈነጩ ስላየው ነው። ከዛ በኋላ ዲያቆን ስዩምን እፍንፍን አድርገው እንዳይወያይ አዘጉት። ሄደ ዲበኩ ሁሉ በጣም ፎከረ። ጭራሽ ስድብ እየቀላቀለ ምናምን ነገር አሃ ተባለ። ታቦት ላይ ኑ እንወያይ ተብሎ ተጠራ። እንዳይመጣ አፍነው እችን ለማስጠፋት ምን ተደረገ? ዘማርያም መሀል ገባን። እኔ እቀበላለሁ አለ። ከዛ በፊት ግን ቃሌ ዘማርያምን ስንቴ ነው ዲቤት የጠራው? በአንድ አመት ውስጥ 3 ጊዜ። ከ8 ወር በፊት የነበረውን ቪዲዮ ላሰማችሁ። 3 ጠርቶት 3ቱንም ጊዜ አንዴ ፎሎወር አልደረሰም ሲል፣ ሁለተኛ አይ ንግግር ለዲቤት የሚመጥን አይደለም እያለ 3 ሀሳብ ቀይሯል። ይኸውላችሁ ቪዲዮን ላሰማችሁ። ብዙ አይነት ነገሮች አሉ። ለምሳሌ እነዚህን ሁለቱን ላንሳልህ እስቲ። በአባ ተክለ ሃይማኖት የመቃብር ስፍራ ቅዱስ ቁርባን የወሰደ ሰው ሞትን አያይም ወይ ደግሞ ሲኦልን አያይም ተብሎ ተጽፎ ይገኛል፣ ስክሪኑ ላይ እንደምትመለከተው ማለት ነው። እስቲ ይህንን መጽሐፍ ቅዱሳዊ ያደርገውናል። ይህ ዲያቆን ዘማርያም ለጤና ግን ይደምናል። ለውይይት ጥሪ የሰጠው ምላሽ አየውና ትንሽ ሪግሬት ላድርግበት ብዬ አሰብኩ። ውይይቱን አለመቀበልህ በጣም የርደ ውሳኔ ነው። ጥሩ ወስነሃል ብዬ አስባለሁ። ነገር ግን ውይይቶቹን ላለመቀበል የሰጠው ምክንያት እዚህ ግባ የሚባል አይደለም። የእናቴ መቀነት አደናቀፈኝ አይነት ይመስላል። ምክንያቱም በቅርቡ እንኳን ከወንድምህ ጋር በመጽሐፍ ቅዱስ ቀኗ ያደረግነውን ውይይት ተመልክቶ ማንም ሰው እውነታውን መረዳት ስለሚችል ማለት ነው። ስለዚህ ከተወያየ ድርቅና አንጻር አይደለም ያደረገው። ይሄ የተወያይህን ስም አጉድፈህ ከውይይቱን ለማምለጥ የምታደርገው ጥረት እንደሆነ ማናችንም እናውቃለን። የፕሮቴስታንት እምነት ገድላት ድርሳናትን ከመንቀፍ ውጪ 5ቱ ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበሩ ዲቤት ስንመለከት ድርቅናን የተከተለ የውይይት አቀራረብ የሚከተልና አይንን ግንባር ያርገው ብሎ የሚዋይ ሰው ነው። ባጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ሰምታችኋል። 3 ነው ዲቤት የተጠራው ዘማርያም። የመጀመሪያው ምን አለ ፎሎወር ስላለ፣ ሁለተኛ ባህሪ ጥሩ አይደለም፣ ሶስተኛ አይኔን ግንባር ያርገው የሚል ድርቅና የተሞላበት። በነገራችን ላይ በቃ እኮ እሱ የመሰለውን መልሷል። አንድ ነገር ግሎሪያ አልችልም አቅሙ የለኝም አንድ ነገር ነው እንጂ ችግር የለውም። የሰው ባህሪ ገምግመ ወይም አሁን ኤርሚያስን አስረዳን። አቅም ካላችሁ ከ8 ወር በፊት ከዓመት በፊት የጠራችሁ ዲቤት አለ ግቡ። ይኸው ካልሆነ ይቅርታ እንዴ ቢዚ ሆኖ ነው መሰለኝ
ይቅርታ ተመልሻለሁ እና ሀብትሽ እውነት ፌር የሆነ ስራ እንዲሰራ ከሆነ የሚፈለገው በመጀመሪያ ዲበኩሉ ናቸው ጥሪ የተጠሩት። አየህ ዲበኩሉ፣ ስዩም፣ ዲያቆን ስዩም ደምረው ሶስቱንም እፍንፍን አድርገው እነሱን ካሸሹ በኋላ እነሱን ማስመለጫ ተፈለገና ዘማርያም አልገባ። ዘማርያም እውነት ዲቤት የሚቀበል ከሆነ ይሄው በሶስት ርዕስ ቃሌ ከአመት ሙሉ እየለመነው ናግባ ዲቤት ስም ማጥፋት አይደለም ናግባ እያለው አንድ ቀን ሊገባ ዝር ብሎ አልመጣም። ይልቁንስ የሚያቀርበው ምክንያት ያው ሰምታችኋል። ይሄ አልበቃ ብሏቸው ሙስሊም 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 አሉ። ኤርሚ ዲቤት ኦፊሻል ዲቤት የጠራው ሙስሊም ማንም የለም። እዛው ላይፍ ከፍቶ ባለበት ነው ግቡና ይሁንና አውራ ሰምቷል። እዛው ሲፈለግ አንድ ሰው አልገባም። አንድ የተወሰኑ ሰዎች ገቡ የፈለጉትን ብለው ጥለው ወረዱ። ሀብታሙ ቪዲዮን ሰምቶታል። ግሎሪያዎች መጣና ዲቤቱን ይሄው ነው ይቀበላለሁ። እሱ ኦፊሻል ዲቤት አላቀረበም። እኔ ይቀበላለሁ ዲቤቱን ይምጡና ከኔ ጋር ያውሩ ሲል ምንድነው ታች ቤቶች በዚህ ልክ ሊያስለቅሳቸው የቻለው? አየህ እነሱ የቆሰሉበትን ቁስል እኛም ጋር ማጋባት ስለሚፈልጉ አይዶላል። ስለዚህ የተፈለገው አሁን ምንድነው አብትሽ ማስለቀሻ ነው የሚፈልገው። እነሱ በጣሉት ልክ እኛም ነጥብ እንድንጥልላቸው ይፈልጋሉ። ይሄ ግን ይሆን አይደለም። ኤርሚያስ እስልምና ላይ የሚሰራ አይደለም። እስልምና ላይ እነ ዳኒ እውነት ለሁሉ እነ ቃሌ ዲቤት ጠርተዋቸዋል አሉ። ሌሎች ወንድሞች ይምጡ ይወያዩ ከነሱ ጋር። ኦርቶዶክሶቹ ዝም ብለው እየመጡ የሰው እንትን መቆስቆስ አይደለም። ጥሯቸው ዲበኩሉን ጥራው ዲያቆን ስዩም ወያይ ከኤርሚያስ ጋር። ከዛ በኋላ እስቲ ዘማርያምን እምቢ የሚል ከሆነ እኔን ጠይቀኝ አይልም። እናንተ የምትፈልጉትን እየሸፋፈናችሁ የመጣችሁ ርዕስና ሰው የምትመርጡበት ምንም ምክንያት የለም። ስለዚህ ትቀበሉ ከሆነ ጥሩት ዲበኩሉ ጥሩት ስዩምን ጥሩት ደምረው እንኳን ታወቀደም እንዳ ባለማ ቆጥሮም ብላ ዲቤቱን የጠራ ነው በስልምና ላይ ያለን ዲያቆኑና ቄሱን ጥሯቸው። አየህ እነሱ ማለጫ ይፈልጉ። አሁን እዩ ጩፋን ጥሩት። ዲቤቱን የጠራ ነው እኛ ነን ወይ ማለት እኔ እንድሮ የላሸቀ ጭንቅላት ከሌለ እንዴት ታስባለህ? ጥሩት ማን ነው? ነብይ ጥሌን ጥሩት። ነብይ ጥሌ መጥቷን ከሱ ጋር ዲቤት እንዲያደርግ እንዴ አይነት ቁማር ተውና እውነቱን ማወቅ ከሆነ የምትፈልጉት ጥሩ ቄሱንም ዲያቆኑንም። እነሱ አይችሉም የምትሉ ከሆነ ደግሞ በቃ አርፋችሁ ቁጭ በሉ። ምንም ለቅሶ ድንኳን እየጣሉ ማረጋገሳ የለም። በዚህ ልክም ወርደን ደግሞ እንድንነጋገር አታድርጉ። አቅማችሁን አውቃችሁ ቁጭ በሉ። ቴንክ ዩ ሀብትሽ። እሺ አዎ እኔ አንድ ደቂቃ ብቻ ስጠኝና ታወራለህ። አንድ ቪዲዮ ላሳይና የመጨረሻ አንድ ስዩምን እንዴት እንዳስጣሉት ከፍ አድርገኛ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ነገር ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር ያልምጡን በዛው ልክ እንዳታስበላል ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ።
እንዲያውም በስንትናም ሳንጠጋጋን ቀዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ቴሌኮም ታብራራ ቅር ይላል። በቂ ነው። ቴሌኮም ሀብትሽ፣ ሌሎቻችሁም እዚህ ያላችሁ 110 ምናምን ሰዎች ግን ልብ ብላችሁ መስማት የምትፈልጉ ነገር ይሄ ነገር እንኳን ሲነገር ዲበኩሉ እዛው ቁጭ ብሏል። እንዳታስበሉን እየተባለ ሲባል እዛው ነበሩ። ያቁታል ማን ነጥብ እንደሚያስጥላቸው። ግን ቄስ ነው አየህ፣ ቄሱን ሸፍኖ ነው አሁን መጥቶ ዲያቆኑ ድዋ የሚለው። ከዛ በፊት ከኤርሚን በፊት ሜሎስም ጠርቶታል። ዘማርያምን ይምጣ፣ ሜሎስን ጋር ይምጣ፣ ቃሌ ጋር ከዓመት በፊት የተጠሩ ጥሪዎች ናቸው። ይቀበሉና ይወያዩ። ኤርሚን ከሆነ የሚፈልገው ግን ዲበኩሉን ያወያዩና ከዛ በኋላ ይምጣ ዘማርያም ኤርሚ ጋር። እስቲ ኤርሚ ካልተቀበለ እናያለን። አዎ ዝም ብሎ እየመጡ መጫጫ አይደለም። ይምጡና ቀድሞ ዲበኩሉን ያወያዩ። ይሄ ነው እውነታው። እና ሜሎስም ስለጠራው ነው ዘማርያም ቴልኮም ያቀረበው ቪዲዮ እኮ ከነመልሱ እኮ ነው ያቀረበው። ግሎሪ በቃ እንዳታስበላን ያለው አመለካከቱ ሌላ ስለሆነ ነው። እዛው መልሱን እንኳን ቆርጣችሁ እንኳን አላስቀመጣችሁትም እኮ። ምንድነው ምን ቆርጠው? ዲቤት አታድርግ የተባለው አመለካከትህ ጥሩ አይደለም፣ ያለ ድንግል አማላጅነት ዓለም አይደለም የሚለውን ዲበኩሉስ ለመፈልክ እኮ አሁን ሙሉ ቪዲዮ አንቆረጥ ነው። ረጅም ነበር እሱ ረጅም ነበር እኮ እሱ ቆረጥ ስላለው ነው። ኤኒዌይስ ሲቆረጥ እንዲህ አይደለም። እጹብዬ ቆይ ዲበኩሉ በቃ መቁረጥ ማለት እንደዚህ አይደለም። ቢያንስ ከነመልሱ እኮ ነው ያለ ድንግል ማርያም አማላጅነት ዓለም አይድንም። ትክክል አይደለም። የለም እኛ ብለን አናምንም። እኛ እንደዛ ብለን አናምንም እንዴ። እሺ አንደኛ አንድ ነገር ልንገርህ። ዲቤቱ ከተደረገ 5 ቀን ነው አይደል? ዳዊት ተሳስቷል የምትሉ ከሆነ እናንተ አንድ ጥቅስ እንኳን ጠቅሳችሁ ወንጌልን ለማዳን አሮጣችሁ። እስከ 6 ቤት 7 ቤት ትከፍታላችሁ። ወንጌል እንደዚህ ነው የሚሰበከው። ዳዊት ይሄን ጥቅስ ቢጠቅስ ኖር አላላችሁም። እስቲል እስካሁን ቆይ እሺ ስም ይዙ ወንጌልን ለማዳን አንዴ ዜድ ብለናል። ቪዲዮ ሰርተንም ለቀናል። ጹብዬ ቪዲዮም ሰርተን ለቀናል። ማንም አላላችሁም። ሀብትሽ እኔ አንተ ጋር ስለምቀርብክ ነው የገባሁት። ወደ 6 ቤት 7 ቤት ዳዊት ካበላሸ እናንተ ነው ማስተካከል ያለባችሁ አይደል? ይሄን ጥቅስ ቢል ኖሮ ይሄን ጥቅስ ቢያወራ ኖሮ ከዚህ ጥቅስ ቢወስድ ኖሮ እንኳን አላላችሁም። እንትኖች ፕሮቴስታንቶች አላላችሁም። እኔ በጣም እኮ ነው የምትገርሙ። የባሰ እናንተ ለሙስሊሞች የልብ ልብ ሰጣችሁ። ታረጃለሽ። ቆይ ታረጃለሽ። እንደዚህ ገና አንድ ልጅ ሳትወልጂ እንደዚህማ ትክ ካልሽ ታረጃለሽ። ግን ምንድነው እኔ አሁን ፐርሰናሊ ቪዲዮ ሰርቻለሁ። ንጽጽር እሺ አለሽ። ቴንክ ዩ። እሺ እንኳን ጌታ ረዳሽ። በእስልምና በቁርአንና በመጽሐፍ ቅዱስ መካከል ንጽጽር ሲካሄድ አንደኛ ዳዊት ሊፈቀድለት አይገባም ነበር። እነ አኬ፣ እነ እፎይ፣ እነ ዮአድ፣ እነ ታላቁ ጅብሪል ኖ ሊሉት ይገባ ነበር። ምክንያቱም ብያለሁ እኔ ቪዲዮ ሰርቼ ለቀ። ምክንያቱም ከዚህ በፊት ከሙስሊም ተከራካሪዎች ጋር ተከራክሮ ምን አይነት ደረጃ ላይ እንዳለ ያልታየ ልጅ ነው። አልታወቀም። ስላልታወቀ መፍቀድ አልነበረባቸውም። ስለዚህ ምንድነው ማድረግ ያለበት? በትንንሽ ሰዎች እየተለማመደ አቅሙን ማሳየት ነበረበት። ስለዚህ ያጠፋው አርሚ 7 ዳዊት ሙሉነህ ብቻ ሳይሆን እነ አኬም እነ እፎይም እነ ዮአድም ናቸው የተሳሳቱት። መፍቀድ አልነበረባቸው ብለናል። ከዚህ በለጠ ምንም ልንናገር አንችልም። በቃ መፍቀድ አልነበረባቸው። እሱ እንዲከራከር በቃ እኮ እሱ አሁን አለፈ እኮ። አሁን ያለፈውን ነገር ሁሉ ወር 2 ወር እየጠበቃችሁ እኮ ማውራት የለባችሁም። ስለዚህ አሁን ወንጌልን እንዴት ነው መስራት ያለብን? እንዴት ነው ሙስሊሞችን መመከት ነው ያለብን ማለት ያለባችሁ? ለሙስሊሞች እኛ እኮ ነን እስከዛሬም ድረስ ወደ ጌታ እያመጣናቸው እያጠመቅን እኮ የወንጌል ተከታይ ብናረጋቸው እኛ ነን። ይሁን እሺ፣ ችግር የለውም። ግን 6 ቀን 7 ቀን አንድ ጥቅስ አልተናገራችሁም እኮ። አንድ ጥቅስ ተናግራችሁ አይደለም። እሱ ማሰሚን አዳምጪ። አርሚ 7 እንዴ እኔ አሁን ወዶኛል ለምትባለው ዲቤት ማረገ በነጋታው ኖ በነጋታው ወዶኛል የምትባለው እኔም ፍሬንድ ነበር እንደውም እንትን ብያት ነው
ቀሚስ መጎተት እንጂ እኮ መጽሐፍ ቅዱስ አያውቁም ብለው ሲረጡ ነበር። ቴልኮም ወዶኛልን ታያትና ይሄንን ርዕስ እስከ ዛሬ ድረስ እሺ ወንጌል ስሩ በቃ ችግር የለውም። ካሁን ዳዊት ተሳሳተ አይደል እያላችሁ ሳምንት አለፈ አይደል? እነሱ የልብ ተሰምቷቸው ሙስሊሞች አንዴ ስማኝ ሙስሊሞች የልብ ተሰምቷቸው ዛሬ ሰው እየመረጡ ነው። ማንን እናስገባ ማንን አንፈልግም ሁላ እያሉ ነው። እከሌንማ አንፈልግም አይመጥነንም እያሉ ለመሰለ ዛሬ እናንተ እኛ ብንሳሳት መመከት ትችሉ ነበር። እናንተ መከታችሁ አንድ ጥቅስ እንኳን አላወራችሁ። የእናንተ ቤት ቆርጦ ቀጥሎች ናቸው ይሄንን እያበላሹት ያሉት። አንድ አይደለም። እኛ ከሙስሊም ጋር ነው አንድነታችን እያሉ እየሰሩ ያሉት የእናንተ ቤቶች ናቸው። እኛ ምን አገባን ታዲያ? ስለዚህ እኛ ይመለከተናል መሰለሽ እኮ ችግር የለም። በእውነት እኔ ዛሬ ሙስሊሞች ሰው መርጠው ከሌንማ አንፈልግም ከሌንማ አንወዳድ አይመጥነንም ሲሉ ዛሬ እናንተ ቢያንስ ይኸውልሽ ለዚህ ሁሉ ለዚህ ሁሉ ምክንያቱ አርሚ 7 መደምሰሱ ነው። ይሄ እኮ ምንም ግልጽ እኮ ነው። አርሚ 7ን ሲደመስሱ ሙስሊሞች ሞራል ተሰማቸው። ይሄ በጦርነት ዓለም ውስጥ ያለ ነው። አርሚ 7ን አስደምስሳችሁ እናንተ አሁን ደግሞ ሌላኛውን አርሚ 7 ኤርሚያስን ካላስደመሰስ ነው እንዴ ምን አገባችሁ ነው? መጀመሪያ አርሚ 7 ሄዶ ኤርሚን አሁን ኤርሚያስ ይወዳደር ያሉት ማለት ነው። ሀብትሽ አንዴ ሰምቻለሁ እኮ ሀብትሽ ኤርሚያስ አይወዳደር አይሳተፍ የምትሉት ቁርአን ላይ ዕውቀት ስለሌለው ነው ብለህ ነው አይደል? እንደዛ ብላችሁ ነው። መጽሐፍ ቅዱስ ላይ ማንም ሰው ጥርጣሬ አይኖረውም ገድል ያበዛል እንጂ። ግን አሁን ምንድነው ወደ መፍትሄው አትሄዱም ወይ? ሳምንት አልሆናችሁም ወይ? እንዴ አልተቋረጠም እኮ ነው። ይኸውልሽ እጹብ አንቺ ችግርሽ ምንድነው? ዳዊት ይሄን ጥቅስ ቢጠቅስ ኖሮ ዳዊት ይሄን ጥቅስ ቢጠቅስ ኖሮ እንደ መጽሐፍ ቅዱስ አይደፈርም ነበር ብላችሁ እንኳን አንድ ጥቅስ አላወራችሁ አይደለም። ጹቤ ለምን አሰሚም አንቺ አሁን ከኛ ቤት እኮ መጡ እኮ እነ ሳላ ጋር ኑና ከኛ ጋራ እንወያ ዲቤት እናርግ ብለው እነ ዳንኤል እውነቱ እነ ቃሌ ሌሎችም እኮ መጡ እኮ። በዛ ምክንያት ሲመጡ ሳላ ምን አለ? አርሚ 7 ነው የምፈልገው ኤርሚያስን ነው የምፈልገው አለ። አየሽ? አው እዛ አንድ ዲያቆን አርሚ 7 ደምስሷላ። አሁን እዚህ ሌላ ኤርሚያስን ቢሆን እኮ ፎቶ ፖስቶ እኔ በሆን ነበር እንደዚህ ያረግ ነበር እኔ በሆን እንዲያረግ ነበር ብሎ ሲዘጥ እነሱን ጠሩት አለ። እነሱን የጠሩበት ቪዲዮ አለ። ውሸት ኤርሚ አያቅም። ዲቤቱንም እንደዛ ያለበት አልጠራ እሱ በብሉይ ኪዳን ጉዳይ ነው። በብሉይ ኪዳን ላይ እግዚአብሔር እውነተኛ አምላክ መሆኑን እሺ። አሁን ኦርቶዶክስ ናት የጠራችው ቪዲዮ ሰርታ ሙስሊሞች ናቸው የጠሩት። ሙስሊሞች ናቸው አይደል የጠሩት? የእናንተ ቤት ቆርጦ ቀጥሎች ሙስሊም ነው እንዴ? ሙስሊሙ እንትና ፖስት ታሪክ አይቻሉ ቪዲዮ ልላክልህ። እጹብ አንድ አዳምጪ ሰሞች አሁን ያወራን ያለው ታሪኩ አልገባሽም አንቺ? ገብቶኛል። ለምንድን ነው የማይገባኝ? አንተ ደግሞ ወይ እሺ እጹብ ስሚኛ እንደምን እንዳልገባሽ እነግርሻለሁ። እሺ ፓስተር የተነሳው ማለት ነው የተነሳው ኤርሚያስን ዲቤቱን ተቀበል ብለው ኦርቶዶክስ ልጆች ሲሳይ ቤት መነጋገር ጀመሩ። ምን አገባችሁ ተቀበል አልተቀበል እናንተን አይመለከታችሁም። የእናንተን ሰው ሲገባ እንደው ማግባት የለብህም ብላችሁ መከላከል ነበረባችሁ ብለን አነሳን። አሁን የእናንተ ቤት ስለተሸነፈ እኛ እንድንሸነፍ ለምን ትፈልጋላችሁ? ኤርሚያስ ከፈለገ እሱ አይመለከተንም። እሺ እናንተ ዳዊት ስለተሸነፈ እናንተ ምን አስተካከላችሁ? እስከ ዛሬ በአራት ቀን ውስጥ ሙስሊም ዛሬ የልብ ተሰምቶ ዲቤት ለመጥራት የፈለገው አሁን እጹብ ገባሽ? ለምን እንዳወራን እዚህ ቤት ገብቶሽ አላለ? አሁን አንቺ መሀል ላይ ገብተሽ ነው ሙሉ ሁሉም ቤት አይቻልም። ፕሮቴስታንት ቤት ይሄን ብቻ ነው ወሬያችሁ። እጹብ ለምን አሰሚ? እዚህ ቤት የተነሳው ታሪክ ማለት ነው የዳዊትን ስህተት ለማውራት አይውልሽ። የዳዊትን ስህተት ለማውራት ዳዊት እንደዚህ ማለት ነበረበት፣ ዳዊት እንደዚህ ማድረግ አለበት ብለን አለም የገባ ነው። ሲሳይን ሀብቴ ሲያገኘው ሲሳይን አስገባውና ለምንድነው እንደዚህ የምታደርገው? ኤርሚያስን ልታስቀጠቅጠው ፈልገ ነው ወይ? ዲቤቱን መቀበል አለበት ልጆቹ ሲል አይ እኔ እንደዛ አላልኩኝም። ሲሳይ ማለት ነው እኔ እንደዛ አላልኩኝም። እኔ መግባት የለበትም እኔ በግሌ ብጠየቅ ግን ልጆቹ ለምን እንዳይገባ ፈልግ? ለምን እንዳይገባ ፈልግ? አዎ በጣም ጥሩ። ቅድም ነገርንሽ እኮ እኛ አሁን ለምሳሌ ኤርሚያስ በወንጌል በመጽሐፍ ቅዱስ ጉዳይ መወያየት ይችላል። በቁርአን ጉዳይ ግን መወያየት ይችላል። እንደዛ አንደርስታንድ አላረጋችሁም። ዳዊትን መቼስ እንዴ
አንድ ሰው ላውራ እጹብ ነው መግባት እኛ መግባት ያለባቸው እነ ይዋድ ናቸው እነ ፎይ ናቸው መግባት ያለባቸው ብለን አለን እኮ እነ ፎይ ቢገቡ ልክ ናቸው እነ ይዋድ ቢገቡ ልክ ናቸው እኮ ዛሬ ለዳዊት ለኤርሚያስ እንደተከላከላችሁለት ዳዊትንም ለምን አንደርስታንድ አድርጋችሁ የሙስሊምን መጽሐፍ ለማያውቅ ከተቀጠቀጠ ስለዚህ እንደዚህ ብላችሁ ለምንድን ነው መጽሐፍ ቅዱስ ዛሬ እንዳይሰደብ ያላደረጋችሁት? በጣም ጥሩ ጥያቄ ነው። ሲደበደብ ነው ያወቅነው እኛ ዳዊትን አትግባ ማለት እንችላለን። አዋቂ መስሎ እንጂ ከተደበደበ በኋላ እንደማያውቅ ያወቅነው የማለት መብት አለ። ይገብቷል እኮ ውይይቱ እኮ ማስቆም ትችሉ ነበር። እናንተ ቃሲስን እንዳስቆማችሁት ስዩምን እንዳስቆማችሁት ተደርጓል። እኛ አሁን ዳዊት በመጽሐፍ ቅዱስ ይስታል ብለን አናስብም። እኔ አሁን በመጽሐፍ ቅዱስ ዳዊት ችሎታ የለውም አያውቅም ብዬ አላስብም። እኛ መቻ እንደሱ ሲያስተምረን ነው። እኛ መቻ እንደሱ እንደዛ ላያቅ ይችላል፣ የሙስሊሞችን ላያቅ ይችላል። ያንን ደግሞ ዛሬ ለኤርሚያስ እንደተከላከላችሁለት በቃ ዳዊት እኮ የሙስሊሞችን ስለማቅ መሳተፍ አልነበረበትም ብላችሁ አቁማችሁ ለምን እናንተ ወንጌል አትሰሩ? ወንጌል ለሙስሊሞች ጎረቤት እኛ ያልነው እኮ ማለት ነው ዳዊትን አናቀውም። ይኸውልሽ ዳዊትን እኛ ከአኬ በላይ እንቀርበዋለን እንዴ? እኛ ከዮሐድ በላይ እንቀርበዋለን? እኛ ከፎይ በላይ እንቀርበዋለን? እኛ እኮ አናቅም እኮ አቅሙን አናቅም እኮ። እኛም ዘጋግተን የነበሩንን ፕሮግራሞች በሙሉ ዘጋግተን ወደዛ ነው ይሄድ ነው እኮ። ምክንያቱም ስለዚህ አሁን እኔ የማስበው ዳዊት ይሄንን ቢጠቅስ ኖሮ ሙስሊሞችን ይረታ ነበር። ዳዊት ይሄንን መጽሐፍ አላነበበውም ወይ ብላችሁ ሪሰርች ሰርታችሁ እናንተ መጋጠም አለ። ተጋጠሙ። አሁን ደግሞ እናንተ ይሄው ጥሪ ቀረበላቸው እኮ ለሳላ ጥሪ ቀረበለት እኮ። በቃ እኔ ጨርሻለሁ። ስላድ ኦፊሻል ዲቤት ተጠርተዋል እኮ እሱ እነሱ ጠርተዋቸዋል። እነሱ ደግሞ ናቸው። እነሱ ኤርሚያስ ናቸው። እጹብ እኛ ነን የጠራን የኛ ልጆች ናቸው የጠሯቸው። ኤርሚያስ ደግሞ እነሱ መርጠዋል። እሺ ምን እናርግኝ? እኛ ደግሞ አርሚ ሰባ አይደመሰስም። እጹብ ጌታ እነሱ መርጠዋል። እናንተ ዝም ባለው ከፈለጋ ይቀበል ካልፈለጋ የራሱ ጉዳይ። ስለዚህ እናንተ ዝም ባሉ ይቀበል። በግድ መቀበል አለበት ምናምን ቤት በየቤቱ እየዞራችሁ እንትን አታራግቡ። እሺ እናንተም አሁን ዳዊት እንደዚህ ሆነ እንደዚህ ድሮን ቀሚስ እየጎተተ ብላለች ወጥቶኛል። ቢሰባ መደምሰስ አለበት። መጽሐፍ ቅዱስ የኛ ነው እኔ ብያለሁ። አምጪ እኔ ብያለሁ። ሪካርድ አለኝ ጌታ ምስክሬን። እሺ ቀሚስ እየጎተቱ የሚለው ማን እንደተናገረ አረበለው ሲሶና ግባ ያቀረነት ሁለት እህቶች አሁንም ቢሆን ሁለት እህቶችን አንድ ነገር በሏቸው አስታራቂ እኔ እላለሁ እስኪ ያውቃሉ እንዴ ዘሪሁን እነዚህን ሁለት እህቶች አንተ ቤት ይዛቸው ሂድ። ሽምግልና ዳይ በምን እንደ የተጣሉት ጸሎት ያስፈልጋቸዋል። አንተ ቤት ወስደህ ዳኛቸው። ጸሎት ያስፈልጋቸዋል። እኔ እወርዳለሁ። ይኸውልህ አሁን ኤርሚን ወደ እነሱ ችግር የለውም ሐሳቤን የተናገርኩት ችግር የለውም ሁሉ ቆይ ጾብያ አትወረጂ ሁሉ ይደብረኛል። አትወረጂ ቆይ ቄስስ ዲበኩሉ ብቻ ይቀበሉ። ቄስስ ዲበኩሉ ይቀበሉ። ከዛ በኋላ በጣም ግን አሁን እጹብ ያልገባት ነገር ምንድነው? እኛ ያራገብነው ነው የመሰላት ኦርቶዶክሶች እና ቆርጠሽ እኮ ከሙስሊሞች ጋር አንድ ነን ብላለች እኮ። አሁን እሷ እኮ ናት። አሁን ከሙስሊሞች ጋር ሆናችሁ እኮ ኤርሚ ካልመጣ ብላችሁ ያላችሁት እኮ እናንተ ናችሁ። እኛ እኮ ያንን ነው እየተቃወምን ያለነው። ያዛ ጋር ተሳሳተ አልተሳሳተ አይመለከተንም። ይሄ ኦርቶዶክስን ወክሎ ነው የተከራከረው። አሁን እኛ ያለው በቃ ኤርሚ በእናንተ ፍቃድ የሚወጣ የሚገባ አይደለም፣ አይመለከታችሁም። እኛንን መናገር ያለብን ይሄ እኮ ነው። አሁን አንቺም አልገባሽም መሰለኝ። እያራገቡት ያሉት እኮ በየቤቱ እየገቡ ትናንትናም እየከፈቱ ኤርሚ ይቀበል እያሉ ያሉት እነሱ ናቸው። ለምንድን ነው እንደዚህ የምታረጉት? ወዶኛል። አሁን እኮ ብዙ ይኸውልሽ እጹብ ማለት ነው ሐሳቡ ጭራሽ ሳይገባት ለምን አነሳችሁ እዚህ ቤት የተነሳበትን ሐሳብ እንኳን ስነግራት ሐሳቡን ከመስማት ይልቅ ምን ሆነ ነው ዘርሽ አልገባትም የምትል ገብቶኛል። ስለገባኝ እኮ ነው የተረዳው። ቆይ ስሚ ይኸውልሽ ለምን እንደዛ እንደምሽ ስሚኛ ይኸውልሽ ቆይ አዳምጪኝ እጹብ ለምን እንደዛ እንዳልኩሽ ማለት ነው 2 ደቂቃ ብቻ ስጪና ስሚ። እኔ አሁን ቅድም ስነግርሽ ኦኬ ይሄ እንደዚህ ነው ወይ የተነሳው ብለሽ ማቆም ነበርብሽ። ምን አልሽን? እኛን እናንተ ለምንድን ነው ይሄን ነገር የምታራግቡት አልሽ። ያራገብነው እኛ የእናንተ ልጆች ለምንድን ነው የሚያራግቡት? ምን አገባቸው? ኤርሚያስ ተቀበለ አልተቀበለ አይመለከታቸውም። ከተቀበለም የራሱ መብቱ ነው። ከዚህ በፊት ማን ነው እንደዚህ ተቀበልና መቀበል አለበት ብላ ጫናት ፈጥራችሁ የምታውቁት ኦርቶዶክሳውያኖች። ከዛ ምን አለች እህትሽ ማለት ነው ቁርጥሽ ላኪልኝ ወይ ዓለም እኔ እንደውም ከሙስሊም ወገን ነኝ ከሙስሊም ጎን ነኝ አለች። እስልምና መያዝ ከፈለግ
ከፈለገች ሻዳ መያዝ ትችላለች ሄዳ ማለት ነው ስለመሆን ከፈለገች። ኤርሚያስ እንዲቀበል አንፈልግም ዲቤት ካልን መብታችን ነው እኛ የወንጌል አማኞች ስለሆነ። እናንተም ልክ እንደዚህ ኦርቶዶክሳውያኖች ያኔ ይሄን ነገር አለማድረግ ነበረባችሁ። ካደረገ ደግሞ በቃ ተሳስቷል። እኛ የምናስብ ምንድነው ውይይት መግባት የነበረበት ከነታላቁ ጋር ከነፎይ ጋር ምናምን ቢገናኝ ዋጋውን ይሰጡት ነበር። ነፎይ ማለት ነው እነ ይዋድ ምናምን ነገር ዋጋ ይሰጡት ነበር። እነዚህ ልጆች ስለምናቃቸው እኛ ክርስትና እስልምና ላይ ስለሚሰሩ ይሄን ወንድማችሁን ደግሞ እኔ በግሌ አላውቀውም። እስልምና ላይ ስራ አቀበት እምነትም ላይ ስራ ምንም ላይ ስራ አናውቀውም። ስለዚህ አለመቻሉን አየ መጽሐፍ ቅዱስ ሊያውቅ ይችላል። ዲያቆን ነው ዲቁናውን አንነካምኛ። ስለዚህ በዚህ ልክ ነው እኛ ያወራነው። ስለሱ መሸነፍም እኛ አይመለከተንም፣ እሱን አላነሳንም እኛ። ስለዚህ እናንተው ናችሁ ተሸነፈም አልተሸነፈም የሚለው እናንተ ጋር ነው ያለው፣ ወይ ደግሞ አይ በዚህ ጉዳይ ረድቶታል ማለት ያለባችሁ። ስለዚህ አላነሳንም። እዚህ ቤት ሐሳብ መስጠትም የለብሽም። እንደዛ ከሆነ እሺ አመሰግናለሁ ብለሽ ነው ማቆም ያለብሽ። አንቺ ግን እናንተ ምን አግብቷችሁ ሳምንቱ ሙሉ ታወራላችሁ ምናምን ብለሽ እኛን ብሌም ታደርጊያለሽ። እሱ ነው ትክክል አይደለም ያልኩሽ፣ አልተረዳሽም ያልኩሽ ለዚህ ነው። ጨርሻለሁ ሐሳቤ። አዎ ብትጨርሺ ነው የሚሻልሽ። ዲያቆን ገጽዞት ማነው ሕዝቅኤል ነው ሕዝቅያስ ያለው ነገር ትክክል አይደለም። ስለዚህ እሱ ነው ያስጀመረው መጀመሪያ። አዎ ምንድነው አሁን እኛ በግልጽ አሁን እኔ ቪዲዮ ልክ ያለው የኤርሚያስን እንትናም ይምጣ ኡሱ ይምጣ ኢብራውን ይምጣ ሳላ ይምጣ ማን ውሂድ ምናምን የሚባለው ይምጣ ራሱ ከፈለገ ነብዩ መሐመድም ይምጣ። በብሉይ ኪዳን ላይ የአብርሃም አምላክ እግዚአብሔር የምንለው ማን እንደሆነ ቁጭ አድርጌ ያስተምራችኋለሁ ብሏል። አስተላልፈንለታል። ኑና በብሉይ ኪዳን ጉዳይ ወንድማችን ኤርሚያስን ጠይቁት። እሱ ነገር ግን አሁንም በጣም ስህተት የምሰማው ምንድን ነው መሰለህ? እሱ ያለው ቪዲዮ ሰምቼ ማለት ነው የትላንትናውን ግሎሪ እንትና ገብታ እኮ አስረዳች። ወዶኛል እኮ አስረዳች ቅድም ማለት ነው የተባለው ገስ ላይ አሁን ነው ይግቡ ነው የተባለው። አሁን የፈለገ ሰው እዚህ ገስ ላይ ባለው ዲቤት አይደለም የጠራው። አሁን ይኸውልህ ኦርቶዶክሶቹ ለራሳቸው እንዲመቻቸው አድርገው ሰርተው እንጂ አይደለም እሱ የጠራው። ልክ ነህ። ግለሰብ ገሌ ገሌ ብሎ አልጠራም። ማንም መጥቶ በዚህ ገሌ ገሌ ብቻም አይደለም ዲቤት አይደለም ጭራሽ እሱ ያለው። አይ ዲቤት አይደለም ዲቤት አይደለም። አዎ ዲቤት አይደለም። እዛው ቤቱን ከፍቶ ባለበት ኑና አሁን ከኔ ጋር የፈለጋችሁት ነው ያለው። አሁን ኦርቶዶክሶቹ የእነሱን ቁስል ለማከም እንዲመቻቸው ዲቤት ጠርቷል ብለው ማናፈስ ጀምሯል። ዲቤት አልጠራም፣ እርማችሁን አውጡ። የኛ መልስ ደግሞ ይሄ ነው። ዲቤቱ የሚፈልጉት ከሆነ ሙስሊሞቹ የቀረበላቸው የዲቤት ጥሪ አለ። ከቃሌ ጋር ከወንድማችን ከዳኒ ጋር አሉ፣ ሌሎችም ይምጡና ከነሱ ጋር ዲቤት ያድርጉ። ሙስሊሞቹ የሚፈልጉ ከሆነ ኦርቶዶክሶች፣ እናንተም ደግሞ ዲቤቱ ከኤርሚ ጋር የምትፈልጉ ከሆነ ቀድማችሁ ዲበኩሉን አምጡት። ከዛ በኋላ ዘማርያም ይከተላል እያለን እንቀጥላለን። ምክንያቱም እያንዳንዱ በድርዳሮ ነው የሚመታላችሁ አስተምሯችሁ። ስለዚህ ጥሩት ዲበኩሉን፣ ከዛ በኋላ አስከትሉ ዘማርያምን። ዘማርያም ደግሞ ኤርሚያስ ጋር ከመድረሱ በፊት ከዛ በፊት የቀደመ ሁለት ሌላ ሰው የጠራው የዓመት ቪዲዮ ቀጠሮ አለ። ቃሌ አንዴ ጠርቶታል ከአንድም ሶስቴ፣ ከዛ ሜሎስ ጠርቶታል ከአንዴም ሁለቴ። ይምጡና ይጨርሱ ያንን። አሁን የምንም መደባበቅ መሽሎክለክ አይሰራም። ይሄ ነው እውነታው። ሰምታችኋል። እንግዲህ ኤርሚያስ ቤት ሄዳችሁ እሱ በሚከፍትበት ሰዓት ጥያቄ አለን ብላችሁ ሄዳችሁ በፈለጋችሁት ኩዌስችን እዛ ቤት ሄዳችሁ ከሱ ጋራ ጥያቄና መልስ መወያየት ትችላላችሁ። ለማናችሁም ክፍት አድርጓል። በተለይ ግን ደግሞ በተለይ በብሉይ ኪዳን በአብርሃም በይስሐቅ በያዕቆብ እነሱ የአብርሃም አምላክ ሙስሊም ነው። ይሄን ራሱ ነው ያለው። የአብርሃም አምላክ ሙስሊም ነው ወይስ የአብርሃም አምላክ የክርስቲያኖች አምላክ ነው የሚለውን ነገር መታችሁ መግባት ትችላላችሁ። እንደ መስከረምና እንደ ጥቅምት ኮርማ ቀጥቅጬ ሽንት መሽኛችሁ ነው ማሳጠው ብሏል። አንድ እሱ ነው አብትሽ። ሁለተኛ የተናገረውን ነገር ላስታውሳችሁ በዚሁ እስራኤልን ከግብጽ መርቶ ያወጣው ያህዌ ወይስ አላህ በሚል ነው እሱ የተናገረው። አየህ፣ እችም ማንሳት አይፈልጉም። ዲቤት ጠርቷል ብቻ እያሉ ማጫጫ ስለሚፈልጉ ነው እንጂ እንዲህ ነው ቃል በቃል ያለው። ስለዚህ በዚህ ርዕስ ማውራት የምትፈልጉ ቤት ሲከፍት ሂዱና አውሩ ከሱ ጋር። ይሄ ነው እውነታው። ሽንት መሽኛችሁ የምትፈልጉ ከሆነ እንደኔ ብያለሁ። በኤርሚያስ አበበ ተማመናለሁ። ሽንት መሽኛችሁን ነው እንዳለ የሚቆራርጠው። በሰላም መኖር ማትፈልጉ ከሆነ ሂዱና ግቡ ብያለሁ። ለኦርቶዶክሳውያን
ቄስ ዲበኩሉ እንዴት እንግሊዝ ሀገር አይደል የሚኖሩ? የት ነው? አሜሪካ ነው እንግሊዝ ነው የሚኖሩት? ለምን ይፈራሉ? እንዴት አሜሪካ እንዴት? ይሄኛውም ለነገሩ አርሚ የቄሱን ለመሸፈን ነው ዲያቆናቱ እኮ የሚረባረቡት። ያው አንደኛው ዲያቆን ወጣበት መንገድ አይታል። በዊልቸር ለነገሩ ተደብድቧል። አርሚ ሰባም ገብቶ ለነገሩ ተደምስሷል። ዲያቆናት ከዚህ በኋላ የሚፈሩ ይመስለኛል። አንዱ ዲያቆንም የወጣበትን መንገድ አይታል። በዊልቸር እንደወጣ ታስታውሳለህ አቶ ፈለገ። ከዛ በኋላ እኮ የለም ቲክቶክ ጠፍቷል። አሁን ይኸውልህ ያንን ለመሸፈን እንዲመቻቸው ነው አሁን እንዲህ ውር የሚሉ ሽብሸባ የሚያበዙት። ትተው ነበር ግን ምንድነው አሁን ትተው ነበር እኮ ግን በእንትን ለምን መጡ ግን? ትተው ነበር እኮ አይደል? በእነዚህ ገድላትና ድርሳናት ሃይማኖት መከራከሪያ አይደሉ ምናምን በሚል እኮ ትተው ነበር። አሁን ምን ተፈጥሮ ነው ማለት ምን ተገኘ? እሱ ነገር ትንሽ ጥያቄ ፈጥሮብኛል። ምንድን ነው ስለከመቱ ሌላ ርዕስ መፍጠር ነው የሚፈልጉት። ለዛ ነው ኤርሚያስ ግን ኦርቶዶክሶች ላይ እንደዚህ ተጽዕኖ ፈጥሯል ማለት ነው። የታክቲክ ለውጥ ነው። አይ እነሱ ባልቻሉት በእንትና በሳላ ሊያስደበድቡት ነው እንደ ኤርሚያስን። ቆይ እራሳቸው መደብደብ ያቃታቸውን አይደለም። ሳላ አርሚ ሰባ ይሄ እኮ ሁልጊዜ ማወቅ አለብህ። አሁን አርሚ ሰባ ነው አሁን በጣም የታጠቀ ነው አርሚ ሰባ አይደለም። ሽራሮ ላይ ሸረሪት ላይ ተመታና ተደመሰሰ አይደለ? አሁን ሌላ አርሚ 51 አርሚ 99 አርሚ 17 አሁን ማንም ይፈራ የለም። ልክ እንደዛ ያ ሰውዬ ዲቤተር ነው፣ በጣም ኢንተሌክቹዋል ነው፣ ዩኒቨርሲቲ ሌክቸረር ነው። እንግሊዝኛ ሲናገር እንደ ሴቶች ነው የሚናገረው፣ እንደ ህፃናት ነው የሚናገረው። ልብሰ ተክህኖ ለብሶ በጣም በኃይለኛ ነው የሚያስፈራው ምናምን። አሁን እዚህ ገባ የማይባል ልጅ ነው ሳላ ማለት በሙስሊም አፖሎጀክቲክ እዚህ ግባ ማይባል ልጅ ዘረረው ማለት ነው። አየህ አሁን እሱ ምን ሲል ሰማሁት? ኤርሚያስ በማዞሪቲክ ቴክስትና በሴፕቱአጀንት ጉዳይ ላይ ይምጣና ከኔ ጋር ይነጋገር ሁሉ ሲል ሰምቼዋለሁ። ሳላ እንደዛ ሲል አየዋ ያኛውን ዲያቆናት ሁሉ የሚባለው አሁን ለእንትና አንድ አይነት ነው፣ ለሳላ አንድ አይነት ነው። ያገኘውን ሁሉ እየደመሰሰ 4 ኪሎ የሚገባ ነው የመሰለውና ለዛ ደግሞ እኛ አንዱ በሆነ እውቀት ላይ አንዱ በሆነ እውቀት ላይ ይሄ ግልጽ ነው። ሰሞኑንም አይታችኋል። ኤፍሬም ኦጂ ቤት ገብቶ የአብም ስም ኢየሱስ ነው፣ የወልድም ስም ኢየሱስ ነው፣ የመንፈስ ቅዱስ ስምም ኢየሱስ ነው ብለው ነጥብ አስጣሉት። ምንም የማያውቀው ልጅ መዘመር ብቻ የሚያውቅ ልጅ አምጥተው የፈላ ውሃ ውስጥ ከተቱት። አሁንም ኤርሚያስን እንደዛ ነበር የተፈለገው። አይ እኔ ደግሞ መስመሬ በዚህ በኩል ነው፣ ውጤታማ የሆንኩበት ፍሬያማ የሆንኩበት በዚህ ጉዳይ ነው አለ። ለቄስ ዲበኩሉ አቀረበ። አሁን ቄስ ዲበኩሉን የሚቀርበው ሰው ማን ነው? ቄስ ዲበኩሉ እንትና ነው፣ አቤል አቡና ነበር የሚቀርበው። አቤል አቡና ደግሞ እሺ አይልም። ኧረ እኔ ራሴ ያገኛቸዋለሁ። ቆይ እኔ ራሴ ያገኛቸዋለሁ። እሺ አይልም። አቤል አቡና እነሱ ጋር ነው ሄዶ የሚቀመጠው። እሺ አይልም እንጂ ሶረት ቤት ሲመጡ አገኛቸዋለሁ። ግጠሙት አይፍሩ ምናምን ቢላቸውና ቢላቸው ርዕስ ልታነሳባቸው እንዳይሆን እዛው ነው ጨሌያቸው የሚያነሱት። ረፍ ርዕስ አስተበት እዛው ጨሌውን ይቁጠር እንዴ? አይ እኔ ያገኛቸዋለሁ። አይ ቆይ አወራቸዋለሁ። ከታች አንድ ሙስሊም መሰለኝ በጣም ቃሌ የምትሉ ምናምን በጣም እያረገብክ ነውና ሂድ አንተን ኡስታዞች ሰብስባቸውና ቃሌ ጋር ይዘና ጆሮአቸውን ይዘና እስቲ ጆሮአቸውን ይዘና ቃሌ ጋር ና እስቲ እንደለመደው አላሁ አክበር እያለ ይወጣል። ምን ከወገብ በታች ለሆነ እምነት ደግሞ ምን ይናደ ምን ደህና ትምህርት ኖሯችሁ ሂድ ጆሮአቸውን ይዘና በደንብ አድርጎ ያስተናግዳቸዋል። እና በዚህ ልክ አትወራጩ ለማለት ያህል ነው። አይ ኬብሩ ከወገብ በታች አልገባኝም። እኔ ከወገብ በታች አልገባኝም ምን ማለት ነው? ከወገብ በታች አፍቲሽ አሁን እዚህ መጥተው ያልሆነ ነገር ፖለቲካ እንዳይሰሩ ይኸው እኛ በትክክል ተናግረናል። የተናገሩት ኤርሚም ያለበት ምክንያት እንደውም ከአንዱ ሙስሊም ጋር እየተወያየ ነበረ። እንደውም እኔ ለጥፌዋለሁ ማለት ነው። ነቢያቶች ስንት ነቢያት አሉት መሐመድ ብሎ ስንት ሺህ ብሎ እነሱስ ዘራቸው የት ነው ብሎ ሲጠይቁ መመለስ አቅቶት ነው የወረደው። ከዛም በኋላ ተናደው ሙስሊሞች ዲቤት ጠሩ። ዲቤት ሲጠሩ ዲያቆኑ እንደ ሳትራት ገባ ዘው ብሎ ለምን አያስብም? ለምን አያስተውልም? አሁን ኤርሚ እንደዚህ ብሏል እኔ ብሆን ብሏል ብለው ሲያወሩ ነበረ። ጌታን ትናንትና ምንድነው የተከሰተው? እኔ ዲቤቱንም አላየሁም ምን እንደተከሰተም አላቅም ብሎ ሲናገር ነበረ። ጭራሽ ዲቤታቸውንም አላየም። ስለዚህ እየዋሹ ኤርሚ ይምጣ ላይ አሁን ከሙስሊሞች በላይ ኦርቶዶክሶች ናቸው። ኤርሚ ይምጣ ቃሌ እኮ ገብቶ ሲጠይቅ ቃሌ ሲሶ ጋር ገብቶ ይሄው ራሱ ዲያቆናችሁ በተወያየበት እኔ ገብቼ ወያያለሁ ሲል
ቃሌን በጣም ነው የሰደቡት። በተለይ ቆርጠሽ በጣም ነው የሰደበችው። ከሙስሊሞች አብዳለች። ቆርጠሽ እኔ ሰደበችው ቃሌን። እኔ አሁን እንግዲህ አስገብቻ አይቻታለሁ። እንዴ ቆርጠሽ አርሚ 7 ዛዛ አርሚ 7 ዛ ስለተደመሰሰ አንቺ ነሽ ወይ የምታዥው? ኤርሚያስ ካልገባ ምን አገባሽ? ካልገባ ምን አገባ? አይገባም፣ በቃ አይገባም፣ አይገባም። እና እሷና እንትና ፔንኪለር በጣም ነው ያፈሉት። እና እኔ ይሄው ሂጂና ማስታወቂያ ስሪ ብያታለሁ። የኔ ማስታወቂያ እንትን በለው እንትን አድርጎብናል። ቪዲዮ እንትን እየሰራብኝ ነው። አንተ ደግሞ ያጠፋኸው መልክህን ነበር የምታሳየን። የምታነባቸውን ጽሁፍ ካሜራህን አዙረ ጽሁፉን ብታሳየን ኖሮ ጥሩ ነበር። ለሌላ ጊዜ መልኮትን እናውቀዋለን፣ ድንቡሽቡሽ ያለ ነው። ጽሁፉን ቢያሳዩካ። አንተ ደግሞ ያጠፋኸው መልክህን ነበር የምታሳየን። የምታነባቸውን ጽሁፍ ካሜራህን አዙረ ጽሁፉን ብታሳየን ኖሮ ጥሩ ነበር። ለሌላ ጊዜ መልኮትን እናውቀዋለን፣ ድንቡሽቡሽ ያለ ነው። ጽሁፉን ቢያሳዩካ። ይሄ የተነገረው አጥሽ ከዲቤቱ በኋላ ራሱን ሰውየው ዲያቆኑን አስቀምጠው ዲያቆን ዳዊትን አስቀምጠው እዛው ነው የረገጡት። በጣም የሚገርምህ የራሳቸው ቤት መምህራን እንዲህ እየተናገሩ ድንቡሽቡሽ ያሉት የዳዊትን እንትን ነው እንዴ? ዳዊትን እኮ ነው። ዳዊት መች ካሜራውን ፒሲውን መች አሳየ? ራሱ አይደል ለፊት ካሜራውን አስቀምጦ ዲቤት ሲያደርግ የነበረው። አንተም መልክህን እናውቃለን። በጣም ድንቡሽቡሽ ያልከለ ለሌላ ጊዜ ይሄ መልኩ ነው ድንቡሽቡሽ ያለው ነው። ይሄን ያለው ራሱ ዲያቆን ሕዝቅያስ የራሱ ማለት ነው። ኦርቶዶክስ ዲያቆን ሕዝቅያስ የሚባለውን አታውቀውም? ሀብትሽ እኔ ትንሹ እግዚአብሔር ነኝ ያለው ሰውዬ አላውቀውም። ይሄ አሁን መልክ ድንቡሽቡሽ ይባላል እንዴ? ይሄ እንደ ባህር ዛፍ ረጅም አይደል እንዴ? እንዳለ አጠና አይደል እንዴ ይመስለው? እኛም ተስፋ አለና በዚህ አይነት አንተ ሀብትሽ ቀልድ አንተ እኔ እኮ መልኬን ጥዬው እኔ እና አንተ ተጨፍልቀን የእሱን ፊትና እንሞላለን እንዴ? መልኬን ረስቼው አጣጥየው ነበረ። በእናትህ እንዴ ተንከባከባው አትለኝም እንዴ? ሀብትሽ ቦረና ሄክታር የሚያክል ፊት ድንቡሽቡሽ። አንተ አማርኛ በቃ አላቅም ማለት ነው። እውነትም ይሄ አማርኛ እኮ ለእኔ ትንሽ ብታቀላቅል አንተም እንደዛ ትባላለህ ሀብትሽ። ሶስተኛ ቋንቋዬ ነው በእናትህ፣ ሶስተኛ ቋንቋዬ ነው እኮ። እኔ አንደኛ ቋንቋዬ እንግሊዘኛ ነው፣ ሁለተኛ ቋንቋዬ ኦሮምኛ ነው፣ አማርኛ ሶስተኛ ቋንቋዬ እኮ ነው። አንተ ይሄ ድንቡሽቡሽ ወይኔ አማርኛ ሸወዱን በእናትህ። ይሄ ፊት ድንቡሽቡሽ እግዚአብሔርን ይሄ ዶሮን ሲያታልሏት በመጫኛ ጣሏት ካልሆነ በስተቀር ይሄ ፊት እንዴት ድንቡሽቡሽ ይሆነ? በቃ ከዚህ በኋላ ሀብትሽ ቦረና ወጣ ሁላችሁ። በቃ ወደ ፊልም አክተርነት ነው የምወጣው። የፊልም አክተርነት ወጣ ሁላችሁ ወደ ሆሊውድ። በቃ እንዴ ኧረ በለው ድንቡሽቡሽ ይሄ ድንቡሽቡሽ እንዴ! ያውም በኤአይ እኮ ነው። ይሄውም በኤአይ ነው እንትን። ኧረ በስመ አብ እናንተ በሉ ያንዳንድሽ መልክሽን እንትን በይ። አትሄደኝና ሀብትሽ ቦረና ረበለው ሀብትሽ ቦረና በል በቃ። ኧረ ሀብትሽ ቦረና ለአንዳንዴ እኮ የኛን አያችሁ የተሰጠን ነገር በቃ ቪዲዮ ስራ በቃ ሀብትሽ ቪዲዮ ስራና የቄስስ እንዲቀበሉ አድርግ። ዘሪሽም እኔ ያናግራቸዋለሁ ብሏል። በቃ የእሳቸውና የኤርሚ ከተፈታ ሁሉም አሸወይና ነው። ጌታን በቃ የኤርሚና የእሳቸው ጉዳይ ብቻ ይፈታ። ኤርሚ እዛ ላይ ነው በቃ አልፋታችሁም ብሎ በቃ ቪዲዮ ስራለሁ ቪዲዮ ሰራለሁ የእሳቸውንና የኤርሚያስን ቪዲዮ ቁርጥ አድርጌ ከዛ በኋላ ሜዳውም ይሄው ፈረሱም ይሄው እንሰራለን። እንደሱ እናደርጋለን። ሌላ የምትሉት ሀሳብ ካለ አለ፣ ከሌለ ምሳ እንብላ ወተን። ጎበዝ ሀብትሽ ሌላ የምትፈልገው ማስረጃ ካለ ግሎሪም አለ እኔም አለው የፈለግከውን ነገር እኛ እናግረን በውስጥ
በቃ በውስጥ እንትን እያደረኩኝ ኮንታክት አደርጋቸዋለሁ። የምፈልገው ቪዲዮዎች ያው ይኖራሉ፣ ምንም ጥያቄ የለውም። አሁን እኮ ሐሰተኛ ነቢያት ምናምን ኦልሞስት እኮ አጠናቀናል። ትንሽ ነው የቀረን። አሁን 90 ደቂቃ ምናምን ላይ ነው እነሱ ጋር ያለ ነው። ቀጣይ ስራችን ይሄ ነው። ኦርቶዶክስና እስልምና ላይ ነው። ስለዚህ ግዴታ ነው የቪዲዮ መረጃ። ወደኋላ እየተመለስኩ ነው ወስደው። እኔ ምንም ቪዲዮ የለኝም እኮ የነሱ ሐሰተኛ ምናምን ያለኝ እንጂ እዛ ጉዳይ ስለሌለኝ። እሺ ቴልኮም ቴንኪው። ስንፈልግ እንትን አደርጋቸዋለሁ። እጹዬ ነይ ግቢ፣ እፈልግሻለሁ። ነይ ዘኖ አንቺም ልትወጪ ነው? በቃ ኧረ አለ እወጣለሁ ስላልክ ነው እንጂ እኮ በጣም የዚህን ሰውዬ በጣም እኔ ራሱ በቀደመች ገርሞኝ ነበር እኮ የዚህን ሰውዬ ለመጀመሪያ ጊዜ ያየሁት ዘኑ ተንከባከባለሁ። አይዞክ እንዴ እኔ እኮ አሁን አፍትሽ ጣለኝ እንጂ አየሻል። ዘኑ ተንከባከቢ በጌታ ዳቆን ነው እንዴ? ለመጀመሪያ ጊዜ እኮ ያለት ነው ያየሁት ይሄን ሰውዬ። ቃል ገባሁልሽ አይደል እንዴ? አረ አሁን ፎቶ ያደረከውን ሰውዬ ነው። አረ እንዴ በውስጥ አውሩ ምናምን አትበይ። ምን አገባሽ? እቺ ደግሞ ምን የሆነች አንቺ ለራስሽ ወልደሽ የለ እንዴ? ምን አገባሽ? በቃ አጠገቡ ያሉ ሰዎች ሲሳይ ራሱ ሲሳይን ያስበላው እኮ ማስታወቂያ ሰርቶ ዲቤት አለ በዚህ ሰዓት ምናምን ብሎ ማስታወቂያ ሰርቶ ሰዓት መቆጣጠር እስኪያቅተው ድረስ ሲሳይ ማለት ነው። አይደለም ሲሳይ እኮ ዜድ ግን የዛን ቀን ሲሳይ መሄድ አልፈለገም። የሚገርም ነገር መሄድ አልፈለገም ሲሳይ። ና እንጂ ዘግተና ና እንጂ ውጣ እያሉት ሲሳይን አልፈለገም። ሲሳይ አውቋል፣ እንትኑን አውቋል። ሲሳይ በእርግጠኝነት ችግር እንደሚፈጠር አውቋል። ለምን ብዙ ቆይቷላ ሚዲያ ላይ ሲሳይ ብዙ ስለቆየ። ግን መጀመሪያ ማስታወቂያ ሲሰራ የነበረው እሱ እኮ ነው። ለምን እንደሆነ አላውቅም። አብትሽ ግን ማስታወቂያ እኮ ሲሰራ የነበረው መጀመሪያ እሱ ነው። እንደውም አይቼ አላውቀውም። ዲያቆን ዳዊትን በጣም ማስታወቂያ የሰራው እኮ ሲስ ነው። 2 ቪዲዮ ነው ማስታወቂያ ሰርቶላቸዋል እንዴ። እዛን ቀን አልፈለገም ና ብለው ጨቅጭቀውት በዚህ በዛ ጎትተውት እኮ ነው ያመጡት እንጂ ከዛ በኋላ ነው ከውስጡ ላይ የተቀላቀለው እና አውቆታል። ልጁ እንትን አይደለም ዘሙ ቁጭ ብለህ ታብታብ አድርግ ከታች። ኃይሌ እንዴት ነህ? ያሲን እንዴት ናችሁ? እና ያሲኖ ሰላም ብያለሁ፣ ኃይልሻ ሰላም ብያለሁ። እንደዚህ ጊዜ ግን አርሚ ሰባ እንደዚህ ጊዜ ዶጋ አመድ ዘርዬ ሀብቴ እንዴት ናችሁ? ዶጋ አመድ እንዴት ነህ? ያሲኖ ሰላም ያሲን እንደው እግዚአብሔር ይመስገን። እንዴት ናችሁ? አለን ያሲኖ አለን። ዛሬማ በስማ ከረጅም ጊዜ በኋላ ቤቴ መርቀ ቆየ እንደ በለው በጣም እንደ 4 ሰዓት አይሆነኝም። በጣም ቆየው። ስንትና ስንት የሥራ ስልክ መሰለ እዚህ ላይ ስንትና ስንት የሥራ ስልክ ስመታ እንደዚህ አይነት ውርደት ግን በዘራ ይምጣብትሽ። ኧረ በስመ አብ! ልጁ ግን ሞራል አጣ። አንተ በቃ ፊቱ ሁሉ እንዴ ድንቡሽቡሽ ይላሉ እንዴ። እግዚአብሔርን ዘኑ ግን ከዚህ በኋላ እግዚአብሔር ይጠይቅሻል። ይሄን ፊት ካልተንከባከብሽ እግዚአብሔር ይጠይቅሻል። እሱ ችግር የለውም። አይ እሱ እኮ ጥፋቱ ለምን ቪዲዮ ወጣ? ያለን ቁልጭ እያለ ቪዲዮ መውጣት የለበትም ነበር እኮ እንዴ። ፊቱን አስገረፈው። አገባ ብለውት አስመጥተውት ሽማግሌው ያኛው በቪዲዮ አይደለም እኮ ያኛው ሰውዬ ዘሪው ማን ነው የተናገረው? ሰውዬ ማን ይባላል ነው ያላችሁት? ማን ነው የተናገረው? ሰውዬ ማን ነበር ስሙ? ዲያቆ ምንድን ነው ድንቡሽቡሽ ምናምን ያለው? እንጃ እነ ቴሌኮም ናቸው እሱን እኮ የሚያውቁት። ኧረ በእናትህ እሱን ሰውዬ እኔ ፔጅ ላይማ ማስገባት አለብኝ እግዚአብሔርን። እሱን ድንቡሽቡሽ ብለው እኔንማ እግዚአብሔርን ሌላ ቀስቱ ግስላው ምናምን ማለት የለባቸውም። እኔንም ማለት አለባ ሞራል መስጠት አለባቸው ለኔም። እሳቸውን ሰውዬ ዲያቆን ሕዝቅኤል ኦኬ፣ ሕዝቅኤል እሳቸውንማ ፈልጋቸዋለሁ። ሕዝቅያት ነው ሕዝቅኤል። እኔና አንቺንን የምንገባው ወይስ ከማን ጋር ነው የምገባው? ደፈር ብዬ ከማን ጋር ነው የምገባው? እኔ አንገቴን ታርጅኛለሽ እንጂ አሁን ከስልምና ጋር ዲቤት ግባ ብትይኝ እኔ አልገባም። ምን ቆርጦኝ ዲቤት ምን ቆርጦኝ?
ቶፒክ እኮ ነው። ይኸውልህ ዘሪሁን ቶፒክ እኮ ነው። አሁን አስራት ከኔ ጋር በመጽሐፍ ቅዱስ ሥላሴ ገብቷል። እኔ ጋር በመጽሐፍ ቅዱስ ሥላሴ ገብቶ ተነጋግረን ተከባብረን ነው የወጣው። ምክንያቱም ከኔ ነው የሚሰማው ስለ ሥላሴ። እሱ የሥላሴ አማኝ ስላልሆነ ስለ ሥላሴ መጽሐፍ ቅዱስ ሥላሴ አስተምሮ ከኔ ነው የሚሰማው። ምክንያቱም እነሱ ቁርአን ውስጥ ስለሌለ ይኸውልህ ሥላሴ ማለት በብሉይ ኪዳን በዚህ መልክ ተገልጧል፣ በአዲስ ኪዳን በዚህ መልክ ተቀበል። አሁን የመቀበልና ያለመቀበል ነፃነት ነው የምትሰጠው እንጂ እሱ አይደለም። ያንን በደንብ ደቂቃ 10 ደቂቃ 15 ደቂቃ ላይቭ ያውም እየተቆራረጠብኝ ከዛ በኋላ ጠፋ። ዛሬ ነው የመጣው አስረስ እኔ ጋር በዚህ ጉዳይ ማንም ቢመጣ ዲስከስ ማድረግ ይችላል። በክርስቶሎጂ ጉዳይ ማንም ቢመጣ ዲስከስ ማድረግ ይችላል። አሁን እነሱ የተነሱበት ምንድነው ከእንትና ጋር አንተ ሀብትሽ እኔ እንትን አልልም ራሱ አንተ ከአስራት ጋር እኮ አስራት እኮ አንደኛ አይሰማህም። መጮኑ ስራው ብሽሽ አይደለም። ደቂቃ ነው ያስከው። ኖ በደቂቃ እኮ ነው። እንደዛ በደቂቃ አይደለም። ዝም ብሎ ጥያቄና መልስ አይደለም። በደቂቃ ተይዞ ነው። አሁን ይሄ ልጅ በደንብ ቢያወራ ሀብትሽ ሳይቀልድ በደንብ ቢያወራ ሥላሴ ላይ ከማንም እዚህ ካሉት ከማንም በላይ ያወራል ብዬ አምናለሁ። እኔ በነገራችን ላይ በዚህ በደቂቃ ነው የምታወራው ከነ አስረስ ካሉ እንትኖች ጋር በደቂቃ ነው። አሁን ከሰሙ ጋር ሰይጣን ካልሆነ ማን ያወራል? አሁን ከሰሙ ጋር ሰይጣን ካልሆነ እኮ ማንም አያወራ። ያን እሱን እኮ ነው አሁን ሀብትሽ ከነክ ይሁን ከሚናገሩ ሰዎች ለመተናነስ ለመማማር ገብተህ ያንተን ስም ፐርሰናል ጉዳዩን ከርሱ ወጥተው ፐርሰናል ስለሚያደርጉ አትወያይም ከዚህ ጋር። እኔ አሁን ከሙስሊም ጋር በምንም ርዕስ ሀብትሽ እኔ ከሙስሊም ጋር በምንም ርዕስ ማለት ነው ሰው ዲቤት ግባ ቢለኝ አልገባም። ለምን ቢባል ማለት ነው የመጀመሪያው አሁን ለምሳሌ ሙስሊሞችን የምጠይቃቸው ጥያቄ በመጽሐፍ ቅዱስ ታምናለህ ወይ ነው። መጽሐፍ ቅዱስ ሊወያይ ከመጣ ታምናለህ ወይ ብዬ ነው መጀመሪያ የምጠይቀው። አላምንም ነው የሚለኝ። ትቀበለዋለህ መጽሐፍ ቅዱስን በሙላት አልቀበልም ነው የሚለው። ስለዚህ የማይቀበለው መጽሐፍ እርስ በርሱ ይጋጫል፣ እርስ በርሱ እንደዚህ ይላል ምናምን ነገር ይላል። መጡ አይደለማ የምትመርጠው ቶፒክ እኮ ነው። ይኸውልህ ርዕስ ነው የሚወስነው። ይኸውልህ አሁን ከኔ ጋር አስራት አንተ እዚህ ጋር ሥላሴ እንደዚህ ነው ትላለህ፣ ይኸው እዚህ ጋር ደግሞ አንድ ነው ይላል ምናምን ሲል ጥያቄ ይጠይቀኛል። ጥያቄ 1 2 3 ሲጠይቅ አንድ ጥያቄ ትይዝና ይኸውልህ ለዚህ ጥያቄ በደቂቃ ነው። ለዚህ ጥያቄ እግዚአብሔር አይጋጭም። ይኸውልህ እግዚአብሔር የሚለው ኮመን ኔም ነው። ከዛ በውስጡ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ለመኖሩ ደግሞ ይኸው ጥቅስ እዚህ ጋር እንዲህ ይላል። ወልድ ለመኖሩ ደግሞ እዚህ ጋር እንደዚህ ይላል። መንፈስ ቅዱስ ለመኖሩ እንደዚህ ይላል። ከዛስ ወደ እንትናቸው ደግሞ ትመጣለህ። አብ በአባትነት እንዴት እንደተገለጠ ወይም እንዴት እንደተሰየመ፣ ወልድ ደግሞ እንዴት እንደተወለደ፣ መንፈስ ቅዱስ ደግሞ በአማኞች ውስጥ ምን እንደሚሰራ ታረግና ከዛ ደግሞ ለይተህ ይሄንን እየበታተንክ ለሱ ብቻ አይደለም ከታች የሚሰሙ ያው የኛ ሰው ታውቃለህ። ይኸው ትናንት ኤፍሬም አይተሃል አይደል? 25 ዓመት አገልግሎ እንኳን ስለ ትሪኒቲ አያውቅ። ስለዚህ ከታች ላሉ ሰዎችም እውቀት ነው የምትሰጣቸው። ለዚህ ደግሞ አንተ ምን ታደርጋለህ መሰለህ? ቀለል ባለ መልኩ አሁን በኔና በአንተ ሌቭል ሳይሆን ቀለል ባለ መልኩ የትሪኒቲን ትምህርት የሰጡ ሰዎች አሉ። ቀለል ባለ መልኩ በጣም ውስብስብ ባልሆነ የሆነ ሜታፎሪክ ባልሆነ መልኩ የነዛን ሰዎች ምሳሌ ሊሆን ይችላል። የቃላት ራሱ ቃላት ትልቅ ትርጉም ስላላቸው የቃላት አጠቃቀሞችን ከነሱ በደንብ አጥንተህ ለአንድ ቀን ለሁለት ቀን አጥንተህ ያችን ነገር በደንብ ዳጀስት አድርጋት ይዘህ ትመጣለህ። ለምን አንዳንዴ ውስብስብ አድርገህ ሰሚውም ግራ የሚጋባ ተወያዩም የሚጋባ አይነት ከምታደርግ ቀለል ያለች ነገር አሁን የዛን ቀን ብዙዎች ከኔ ጋር በነበረው እንትን ምንድን ያደረጉት ወይኔ ሀብትሽ ይሄንን እኮ ሪከርድ ማድረግ ነበረብን ምናምን አሉ። ቀለል ባለ መልኩ እንትን ማለት እኮ ይሄ ነው፣ ይሄ እንዲህ ነው ይሄ። ከዛ በኋላ አስረስ ሄደ ማለት ተመልሶም አልመጣም። በሌላ ጊዜ ደግሞ በክርስቶሎጂ ላይ እንነጋገራለን ተባብለን ነበር፣ የለም አልመጣም። አየህ። ስለዚህ ምንድን ነው እኛ ያለን እውቀት ለሌሎች ኤክስፕሌን ስናደርግ ውስብስብ። አሁን እንትና ለምን ሄደ? መልኬ ፈለገ ምንድን ነው ያለው? ሥላሴን አወሳሰቡብን፣ እንዳንረዳ እንዳናውቅ አረጉብን፣ አስጨነቁን ምናምን። ልክ ነው፣ እውነቱን ነው። አየህ። ስለዚህ ጥሩ መምህራን፣ ያነበበ መምህራን በቀላሉ ነገሮችን ላይት በሆነ መንገድ ለሰዎች አከፋፍሎ አንዳንዴ አሁን ብርቱካን አንተ ለብርቱካን ለሰዎች ስትሰጥና ልጅ ያንን ብርቱካን ለሰዎች ሲሰጥ እኮ ይለያያል። ኦኬ ብርቱካን በላ ሊሉ ይችላሉ፣ ብርቱካን ሊሉ ይችላሉ። ግን አንተ በስርዓት ቆዳውን ልጠ ከዛ በኋላ ሳይጨመላለቅ እያንዳንዷን ለያይተ ውስጥ ያለችዋን ነው የምትሰጣቸው። ልጅ ብትል ግን እንዳለ አጨማርቆት ነው ብርቱካኑ ነው የሚሰጥህ እንጂ በሚያምር መልኩ
ለልጆች ወይም ለሰዎች አያከፋፍልም። እና የሥላሴ ትምህርትም እንደዛ ነው። አንዳንድ ጭምልቅልቅልቅልቅ ድብልቅልቅልቅ ብሎ አንተ ሳቲስፋክሽን ተሰምቶ ልትሄድ ትችላለህ፣ ግን ውጤት ነው የሚለካው። ስለዚህ ምንድነው ትምህርቶች ሲሆን አሁን አይተዋል። እፎይ የፈለከውን የእስልምና ጥያቄ አምጣለት አይጨናነቅም። ይሄ ማስቲሽ አንጠባጠበው አፉ ላይ ውሃውን ጠብጠብ እያደረገ ሳይጨናነቅ ነው ቁጭ ቁጭ የሚያደርጋቸው ቁጭ የሚያደርጋቸው። እንግዲህ ትናንትናም ገብቼ ነበር እፎይ ላይ 3000 ሰው ነው 4000 ሰው ቁጭ ብሏል። የሚገርም ነገር 3000 ያ እነማን ናቸው ካልከኝ እመነኝ ሙስሊሞች ናቸው። 3000 ከመቼ መቼ ነጥብ ይጥልልናል ብለው ቁጭ ብለው አገጠው ነው የሚጠብቁት። ቁጭ ብለው አገጠው ይጠብቁታል 3000 4000 ሙስሊም። ለምን አንድ ፎይን መጣል ማለት በክርስትና ላይ ምን አይነት ኢምፓክት ምን አይነት ድልን እንደሚቀራጁ ስለሚያውቁ ማለት ነው። እሱ ግን አንብቦ ተዘጋጅቶ ስለሚጠብቃቸው ጺሙን እየነካካ ይሄ አሚር እንትን ያለው ምላሱን ውሃ ያንጠባጠበበት እያያዘ ጓ ኦኬ እንዲህ ለማለት ፈልገ ነው። ኦኬ ይሄ እኮ እንትና ጓ የእንትናንም እየሰማው ነበር። የአመዲን ጀበልንም ትላንት እየሰማው ነበር እኔ ቁጭ ብዬ ማታ። ለዚህ ነው ጠዋት እንደውም እንቅልፍ መነሳት እንትን ያልኩት። በጣም ረጅም ሰዓት የአመዲን ጀበል መስጊድ ውስጥ ቁጭ አርጎ ከነብዩ መሐመድ የመጀመሪያ ከሱኒ ወደ ሺአ እንዴት ስፕሊት እንዳደረጉ ከዛ በኋላ ሺአ ውስጥ ምን ዲቪዥን እንደተፈጠረ ሱኒ ውስጥ ምን ዲቪዥን እንደተፈጠረ ማና የትኛው ሀገር የትኛው የሙስሊም ሴክት ተከታይ እንደሆኑ ቁጭ አድርጎ ከታሪክ አንጻር ለምን እሱ የታሪክ ምሁር ነው። ብዙ ኢራን በሺ የሚቆጠሩ ዶላር ሲናገር ሰምቼዋለሁ። ትሬኒንግ ወስዷል ሄዶ እየከፈለ አያችሁ፣ እየከፈለ ሄዶ ትሬኒንግ ወስዷል። ኢራቅ፣ ሳውዲ፣ ኢራን፣ ፓኪስታን ድረስ እየሄደ ማለት ነው። ስለዚህ ቁጭ ብሎ ሲያስተምራቸው ቁጭ ብዬ እየሰማሁ ነበር ያንን። ስለዚህ በአንድ ነገር ላይ ማስተር ማድረግ ከፈለግ እንደ እፎይ ቁጭ ብለህ አሁን በቢብሊካል በሆኑ ጉዳዮች ላይ ኤፍሬም ባለ ጊዜውን ምንም አይሞቀው አይበርደው። አሁን ኦርቶዶክሶች ለምን ነው ኤፍሬም ባለ ጊዜውን የሚወዱት ካልከኝ ምንም እነሱን ሞቅ ሳያደርግ አቢዩ ሳያደርጋቸው ነጥብ ያስጥላቸዋል። በቃ ይሄንን አጥንቶት እንትን ብሏል ኤፍሬም ባለ። እንደውም ለኤፍሬም ባለ ጊዜው ከባድ ከኛ ውስጥ የሚነሱ ጥያቄዎች ናቸው እንጂ ከኦርቶዶክስ ወይም ከእስልምና መጥቶ የሚጠይቁ ጥያቄ ምንም አይመስለውም። ኦርቶዶክስ ቤት እኔ አላቅም። ምክንያቱም ኤርሚያስ በዛ ነጥብ ሲያስጥላቸው አይተናል። ይኸው አሁን ነው ገና ከስንት ጊዜ በኋላ ከስንት ዓመት በኋላ በገድላትና ድርሳናት ላይ እንከራከር ብለው የመጡት እንጂ ለረጅም ዓመት ጠፍተው ነበር። ጭራሽ እነ ቄስ ዲበክሉ ልክ እንደቀደሙ ሰውዬ እንዴት ፈለገ እዛ ይገባል? እሱ ኤርሚያስ የሚባለው ቀለሜ እያለው ነው የሚጠራው በንዴት እና ምንድን ነው የሚለው? ከእኛ በላይ አንብቧል፣ ከእኛ በላይ በደንብ አጥቦ አስጥቶታል የገድላትና ድርሳናትን መጽሐፍ። እኛ ራሱ ከሱ ነው የምንሰማው እያለ አንድ ፔጅ ላይ ገብቶ ቄስ ዲበክሉ ሲናገር ሰምቼዋል። ኦኬ። ስለዚህ የትኛው ማን ማስተርስ እንዳረገ እንትን ማድረግ ነው። ከዛ ውጭ ግን ማንበብ ጥሩ ነው። ማንበብ መዘጋጀት፣ በሆነ ጉዳይ ላይ ሲያነሱልህ በጥምቀት ነው ማንበብ፣ በጌታ እራት ነው ማንበብ፣ በክርስቶሎጂ ላይ ማንበብ። ከሙስሊሞች ምን ጥያቄ ያነሳሉ? እኔ አሁን ብዙ የሙስሊሙ ጥያቄ ሰርፕራይዝ ማያደርገኝ እኛ ጋር በጣም ብዙ የነሱ ኡስታዞች የነሱ ሀጂዎች ለብዙ ዓመት ከኛ ጋር ሲወያዩ ስለነበረ ምን አይነት ጥያቄ ሊያነሱ እንደሚችሉ እናውቃለን። አሁን ግን ተሻሽለዋል። አሁን ደግሞ ተሻሽለዋል። የዛኔ 10 ዓመት የዛሬ 15 ዓመት እንደነበሩት አይደሉም። አሁን ተሻሽለዋል። ይኸው እያየን ነው። ግን ለነሱም ደግሞ ይኸው አሁን በኦርቶዶክስ ቤት እነ ፎይ አሉ፣ እነ ዮአድ አሉ። እንትና እንደውም ትንሽ ታላቁ ጅብሪል እንደውም ትንሽ እንትኑ ደስ አይልም፣ ይሳደባል ምናምን አንዳንድ ነገሩ። እኛ ቤት ላይም ደግሞ በቂ ልጆች አሉ። እነ ዳንኤል እውነቱ፣ ቃሌም ጥሩ ነው፣ ኤፍሬም ጥሩ ናቸው። አንድ ደግሞ መሐመድ የሚባል ልጅ አለ። መሐመድ አበባ እና አሉ በቂ እውቀት ያላቸው ልጆች ስላሉ ብዙም አንጨናነቅ። እኛ ስንት ስራ አለብን። በሐሰተኛ ነቢያትና በሐዋርያት ጉዳይ በሀብትሽ ቦረና አለ። የሚገርም ቅባት በላዩ ላይ እግዚአብሔር በቃ ያፈሰሰበት። ምን ትፈልጋላችሁ? ምንም እናንተ እንትን ማድረግ ብቻ ነው። በቃ ምንድነው የፈለግነው? ገንፎ ነው በትኩሱ፣ አጥሚት ነው በትኩሱ፣ ጁስ ነው ፍሬሽ።
አሳ ኮቶሌት፣ አሳ ጎላሽ በምንፈልገው